ያለ በቃል ኪዳን መልካም ሊገባ ስራ ነው እኮ ይችላል። እያወራን መጽሐፍ ቅዱስ ላይ ማስረጃ አለኝ። ቃል ኪዳን ካለው ሊገባ ይችላል። በቃል ኪዳን ያለ መልካም ስራ እኔ ስለ ኢየሱስ ነው ስለ ሌላ ሰው እያወራሁ አይደለም። ያለ ቃል ኪዳን መልካም ስራ አይደለም። ቃል ኪዳን ክርስቶስ ቃል ኪዳን ያለ የገባላቸው መልካም ቅዱሳን አሉ። እኔ ስለ ኢየሱስ ነው የጠየኩት፣ ስለ ቅዱሳን አይደለም። እኔም ስለ ክርስቶስ ነው እኮ ስለ ማርያም አይደል እያወራኝ ያለው። እኔ ስለ ኢየሱስ ነው እያወራሁኝ ያለሁት። ብራዘር አትደባልቅ። እሺ ምን አልከኝ? ያለ መልካም ስራው ኢየሱስ ክርስቶስን በማመኑ ብቻ በመስቀሉ ስራ አንድ ኃጢአተኛ ሰው ይድናል ወይስ አይድንም? ስለ አይድንም ነው ያልከኝ። ቆይ ያለ መልካም ስራ ኢየሱስን በማመኑ ወንድም አይደለም ሰላም ነው እኮ ያለ መልካም ስራ ያልተጠመቀ ሰው ያልተጠመቀ ሰውማ ወዴትም ሰላም እንዴት አመሸ? ሰላም ናችሁ? እንዴት ናችሁ? እሺ አንዴ ሚውት ሚውት አድርገው ወንድማችን። እግዚአብሔር ይመስገን። ሚውት አድርገው። እሺ እሺ ላውራ እያለ በኮሜንት እየጻፈ ነው። እሺ ጥሩ። እኔ ራሴ ጨርሰዋለሁ፣ ችግር የለውም። አይ አንደኛ አልተደማመጣችሁም ነው ያላቋርጠም ብዬ እንጂ እንዲህ አይነት አወራር ለመረጃ ላይ የተደገፈ አይደለም። ለሚጠይቅ ጥያቄ መልስ አትመልስም። አንድ ጥያቄ ከ4 እና ከ5 ጊዜ በላይ ነው የምትጠይቀው። አይ ያሰበው አጀንዳ ስላለ ወደዛ አጀንዳ አይ ቲንክ ፕሮቴስታንት ነህ አንተ፣ ለዛ ነው እንደዚህ እያልከኝ። አይ ከኔ ጋር ነው ጀመረው፣ ከኔ ጋር ይጨርሳል። ሐሳባችሁን አንዴ ግልጽ አድርጉልኝ። ወረድክ ማለት ነው። ምን መለሰ እንደገባህ አይደለም ማይክ መክፈት አለብህ። አየህ እዚያም ፍቅር የሚባል አለ፣ ኦርቶዶክሳዊ ነው። ጽናአ ብሎ የሚለው ወንድም አለ። ጽና ልቤ በእግዚአብሔር መሰለኛት፣ ልቤ በእግዚአብሔር ጸና፣ ኦርቶዶክስ ነው። በእንዴት አይነት ጨዋነት እንደተቀመጡ መለሰ እንደገባህ አይደለም ማይክ ከፍተህ ይኸውላችሁ ምልህ ብለህ ማለት መጀመሪያ አለብህ። ከነዚህ ከሁለት ወንድሞችህ እንኳን ቢያንስ ጨዋነት ተም። እሺ ዳንኤል እንቀጥል። ዳኒ ኖ በቃ አይ በቃ አየን እኮ የኦርቶዶክስ በቃ ታንኪው። ሌሎቹ ይቀጥሉ። የተለየ ኦርቶዶክስ ካለ እንቀበል። ዝም ብለህ ስለ ቤተ ክርስቲያን አታውራ። በቃ ወይ አስጨርሰው ወይ ደግሞ ዝም ብለህ ሰው አትማ። ወይ አንድ ስሜት ያቱን ብራዘር ማለት እችን ኦርቶዶክስ እኮ አሳየህን ብራዘር፣ እችን ኦርቶዶክስ አሳየህን። ኢየሱስ አያድንም የምትለውን ኦርቶዶክስ ነው ያሳየህን። የተለየ ኦርቶዶክስ አሳይተናል የለም እኮ ብራዘር። አያድንም ኢየሱስ አያድንም የምትለው ኦርቶዶክስ እኮ ነው ያሳየህን። ማርያምስ ታድናለች የምትል ኦርቶዶክስ ማለት ነው። በማርያም ይገባል በኢየሱስ አይገባም የምትለውን እኮ ነው ወራዴ። እሺ ፍቅር ይቀድማል አይደል? አንዴ ብራዘር ሚውት አድርግ፣ ተኩላል። አይ ጽናአ ነው የሚቀድመው፣ ከዛ ፍቅር ነው የመጣው። ጽናአ ከላይ ያለው ከኔ አጠገብ ያለው ወንድም ማለት ነው። አይ ወንድም ይመስለኛል ወይ እህትም ልትሆን ትችላለች። እንዴት ነው ወንድማችን? ደህና ነን እግዚአብሔር ይመስገን። ወንድምነቴ ቤቱ አርእስት ምንድን ነው? ኦኬ ጫጫታ አለ አንተ ጋር ወንድማችን። ጫጫታ አለ አንተ ጋር ማስወራት ይችላል። ጽና ይሰማል። መጣው እኔ አሁን ጋይስ። እሺ ጽና ወጣ።
እሺ ብርኬ ፍቅርን አውራ ፍቅር ብሎ የሚለውም ማለት ነው። ላውራ ይቻላል? እንዴት አላችሁ? እሺ የታችን ደህና ነን፣ እግዚአብሔር ይመስገን። ሰላም ናችሁ? ደህና ነን። ከየት ቤተ እምነት ነው ታችን? እኔ ኦርቶዶክስ ተዋህዶ ነኝ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እያዳመጥኳችሁ ነበር ብዙ ሰዓት እና ጥያቄ ያለኝ ለእናንተ ነው። ማለት ጥያቄ ያለኝ ጥያቄውን እንድትመልሱልኝ ፈልጋለሁ እኔ ማለት ነው። አሁን በተጠያየቃችሁት በተነጋገራችሁት ጉዳይ ማለት ነው። እሺ ማለት የኛስ ጥያቄ እሺ ጠይቁኝ፣ ችግር የለም። ያ እንደሱ ይሻላል። ጠይቁኝ፣ ልጠይቃችሁ ጥሩ ነው፣ ያስኬዳል። እኛ የቤቱ ጥያቄ ብለን ያዝን ይችላል። እሺ ጠይቂ አንቺ። እሺ አንድ ሰው ማለት ነው እሺ ማለት ጌታ ኢየሱስ ማለት ነው የትኛውን ቦታ ጨፍረ ደንሰ እንደፈለክ ሆነ እግዚአብሔር ያድነኛል ብለህ ታስባለህ? እንደፈለክ ሆነ ጨፍረ ደንሰ እንደፈለክ ሆነ እና ያድነኛል ብለህ ታስባለህ ወይ? በምን አይነት መንገድ ነው? ክርስቶስ እኮ ለኛ ዋጋ ከፍሎልናል አይደለ? በከፈለልን ያህል በሁኔታዎች ማለት እንደፈለኩ ጠጥቼ እንደፈለኩ በልቼ የምደንስ ከሆነ መንግስተ ሰማይ ትገባለህ ብዬ አላስብም። በራሴ በኩል የትኛውም እምነት ባልሆን መንግስተ ሰማይ ትገባለህ ብዬ አላስብም። በራሴ በኩል ማለት ነው። እምነት እንኳን ባይኖረኝ ማለት ነው። ምክንያቱም ህግጋት አለ። ሰው እስካለ ድረስ በህይወት በነፍስ እስካለ ድረስ ሊጾም እግዚአብሔርን ሊያስብ ይገባል ባይ ነኝ። ምክንያቱም ስጋውን ሊያደክም ይገባል። ክርስቶስን እሱ መምሰል ይገባል። እሱ እኛን መስሎ እንደፈጠረን ሁሉ እኛም ለክርስቶስ እሱ መስለን ነው መታየት ያለብን ብዬ ነው ማምነው። እንደፈለኩ ጠጥቼ እንደፈለኩ ጨፍሬ ጠግቤ አድሬ ክርስቶስን መንግስተ ሰማያት ያስገባኛል ብዬ አላስብም። እምነት እንኳን ባይኖረኝ ነው የምነግርህ። ሲቀጥል ግን ደግሞ ማለት እንዴት ልበልህ፣ እኔ ይሄን ነው የምለው። በቃ እኔ ይሄን ነው ማለት የምፈልገው። በቃ ይሄን ለማለት ስለፈለግ ጥያቄ የለሽም ብለሽም ትሁን ጨርሰሻል ማለት ነው። እኛ አሁን ምን እናወራ ታዲያ እዚህ ላይ? እኔ አሁን ጠጪ አይደለሁም፣ ጨፋሪ አይደለም። እኛ ጠጪዎችም ጨፋሪዎችም ደናሾችም አይደለም። መንግስተ ሰማያትም ጠጥታችሁ ጨፍራችሁ ደንሳችሁ ትገባላችሁም ብለን አንልም። ጥያቄ ላይ ብለሽ ስላልሽ ጥያቄ ትጠይቂያለሽ ብዬ አስቤ ነበር። እህታችን ድጋሚ ጥያቄ ካልሽ ጠይቄ። እሺ እኔ አሁን የምላችሁ ጥያቄያችሁ ምንድን ነው እናንተ? ያው ከርዕሱ ላይ እንደማነሳው ኢየሱስ ቅዱሳን አዳኝ የተቅለበለበ ሰው ነው። ታች አውርዱት። በጣም ተቀለበለበ። ያርታችኋል መሰለኝ ነገር። ኦኬ ትችላለህ። ወረደች እህታችን። አዎ ቅድም ጀምረህ ነበር አይደል? አዎ ጀምሬ ነበረ። የሆነ ስልክ ነው ያስወጣኝ። እሺ እና ስለ እመቤታችን እና ስለ ቅዱሳን አዳኝነት እያወራችሁ ነበር። እመቤታችን አማላጅ ናት። የሰውየም በእመቤታችን አማካኝነት አማላጅ ተማልዶ እመቤታችን አማልዳና ያዳነችው እንጂ ኢየሱስ ክርስቶስን ክዶ አይደለም። ኢየሱስ ክርስቶስን ቢክድ መጀመሪያ ስላሶችን ተቀበልኩ ብሎ ሰይጣን በስላሴ ስም አይመጣበትም ነበር። ለምን? ኢየሱስን በልቡ ያውቀዋል፣ ያምነዋል። በልቡ ኢየሱስ እያለ ግን በመንገድ መካከል ሲሆን ነው የነን ችግር የተፈጠረ። ሲፈጠር በእመቤታችን ስም በእመቤታችን አማላጅነት ድኗል። ግን እዛው ላይ እኔንም መላእክቶችንም ጥምቀቴንም ክዳችኋል። የካደ ሰው ልምር አልችልም ብሏል። ከዚህ የምጠይቃችሁ እናንተ ጥምቀቱን ክዳችኋል። በጥምቀቱ ታምናላችሁ? በጥምቀቱ ሳታምኑ ትድናላችሁ? ወደ ጥያቄያችሁ እንገቡ። ይሄንን መጀመሪያ መልሱኝ። ምን እያለ ነው ወንድማችን ጽና? ደግሞ እባካችሁ መጽሐፍቶቻችንን እያወጣችሁ እኛ ላይ ሌላ ጥያቄ አትፍጠሩብን። እኛ ቤት በኦርቶዶክስ ሃይማኖት ሰይጣን ክርስቶስን ቢያስክደን ክርስቶስን ብንክደው በማርያም አማላጅነት እንገባለን እና ከኛ ላይ ያለውን ጥያቄ አንሱና እኛ ወደ እናንተ እንጠይቃችሁ። እኛ ላይ የቤት ስራ ጫና እያረጋችሁብን ነው
ብሎ የሚል በውስጠ ወይራ እንደዛ እየተናገረ ነው የምረዳው። ወንድሜ መጽሐፉ ላይ ክርስቶስ ተክጃለሁ ይላል። አንተ ደግሞ ክርስቶስ አልተካደም ትላለህ። የታምረ ማርያሙን ኢየሱስን እንመን ወይስ አንተን እንመን? ያው የታምረ ማርያሙ ኢየሱስ የእናንተ የኦርቶዶክሱ ስለሆነ ማለት ነው። ተክጃለሁ ብሎ ያለውን ኢየሱስን እዛ ታምረ ማርያሙ ላይ ከመላእክት ጋር ክዶኛል፣ ጥምቀቱን ክርስትናውን ንቆ ክዷል። ስለዚህ የዚህን ሰው ኃጢአቱን ለዘላለም አልምረውም ነው ያላት። ለምን ተክጃለሁ ብሎ ስላለ ማለት ነው። አንተ ደግሞ ክርስቶስን አልካደውም አልክ። ከየት አምጥተህ ነው? መጽሐፉን እናንተ አንድ አይት አይደላችሁም። ስለዚህ እንትኑ እሳቱን ከኛ ላይ አንሱና ወደ እናንተ ልመልስ ብሎ የሚባል የለም። እኛን ተጠቃናል በኋላ ጥምቀት እንደካድንና እንዳልካድን ማለት ነው። ስለዚህ አሁን ታምረ ማርያሙን ጨርሰው እስቲ። እሺ ታምረ ማርያሙን እታች ጀምረህ እያነበብከው ስታመጣ ይሄ ሰው ይሄን ሊሰራ የቻለው ምን እያደረገ ምን ብሎ ነው? መጀመሪያ ታምረ ማርያም እታች አንብብልኝ። ምንም ያድርግ እኔ ምን ሰራ ምን አልሰራ አይደለም፣ ሙሉን ነው ያነበብነው እኛ መጽሐፉ እጃችን ላይ አለ። ምንም ያድርግ ምን እየሰራ ነው ምን እያደረገ ነው አይደለም። ዋናው ክርስቶስ ተክዷል። ክርስቶስ ተክዶ መንግስተ ሰማያት ግን በእናንተ መግባት ይቻላል ነው። ስለዚህ ክርስቶስ ተክዷል አልተካደም? ይቻላል። አዎ አሁን ትክክለኛ የኦርቶዶክስ መልክ ታየ ማለት ነው። ክርስቶስ ተክዶ መንግስተ ሰማያት መግባት ይቻላል። 630 ሰማችሁ? በኦርቶዶክስ ሚዩት አድርገው ድማቸው ሚዩት አድርገው አይደለም። እሺ ሚዩት አድርገው። ሁለታችንን የምናወራው ደርብ አታወራ፣ በኋላ እንሰጥሃለን። የተለየ ሀሳብ የምትለው ነገር ካለ በመሀል ላይ ከነገርከኝ እሰጥሃለሁ። ማነህ አስታረቀኝ ነው አስታረቀኝ። ኦርቶዶክስ ነህ አይደል? የተለየ ሀሳብ አለ አይደለም? አሁን እሱ እያለ ያለው ልክ አይደለም። በዚህ ሰዓት አንተ ኦርቶዶክስ ነህ አንተ? አዎ ኦርቶዶክስ ነኝ። ኦኬ እሺ ቴንክ ዩ። የተለየ ሀሳብ አለ? ሀሳቡ የሱ ልክ እንዳይደለ ለማረም ነው የመጣሁት። ማለትም ክርስቶስን ክደህ መንግስተ ሰማያት የምትገባበት ሃይማኖት የምትሰብካ አይደለችም። ሲጀምር ኦርቶዶክስ መጀመሪያ ማለት አሳርቀኝ ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ አይደል? ሁለታችን ማጋጨት ሳይሆን ኢየሱስን አውራው ይኸው ራሱ ነው እዚህ ያለው። ምንድነው ማጋጨት? እኔ እርስ በርሳችሁ ተጋጭታችሁ ስታበቁ እኔ ምን አጋጫለሁ? አውራው ይኸው ክርስቶስ ተክዶ መግባት ትችላለህ አለ። እኔ ነኝ በል ያልኩት አይደለም ወንድሜ። እየሰማኸኝ ነው? በሩት ሚዩት አድርገም የሚጥል ከሆነ እኔ ነኝ ያጋጫችሁ። እርስ በርሳችሁ ተጋጭታችሁ ስታበቁ የተጋጨ እውቀትና የተጋጨ ሃይማኖት ውስጥ ተቀምጣችሁ እርስ በርስ አታጋጨን አትበለን። ማይክ የከፈትከው የተለየ ሐሳብ አለ ብለህ ስላልክ ነው። ይኸው ከወንድምህ የተለየ ሐሳብ አለ ማለት ነው። ወንድምህ እዚሁ እየሰማ 600 ምናምን ሰው እየሰማ በእኛ በኦርቶዶክስ ክርስቶስ ተክዶ መንግስተ ሰማያት መግባት ይቻላል ብሎ ሲል አንተ ማይክ ከፈትና አይ እንደዚህ የሚባል ነገር የለም ማለት። ስለዚህ ሁለታችሁ አውራ። ይኸው አውሩ፣ ሁለታችሁ ተስማሙ። እየሰማኸኝ ነው? አንተ ላይ ያለው መጀመሪያ ጨርስ። አንተና እኔ ሳልጨርስ ከኦርቶዶክስ ወንድምህ ጋር አውራ። ያው አስታረቀኝ ብሎ የሚለው አይደለም። እስቲ አውሩ፣ እናንተ አውሩና እኔ ልስማ። ሁለታችሁም አውሩ። ካላወራታችሁ ትወርዳለህ። አንተኛው አስታረቀኝ ማለት ነው። የተለየ ሀሳብ ነው ያላችሁ ሁለታችሁ አውሩ። እስኪ እኛ ፊት እንስማ። ሁለት ኦርቶዶክሳውያን ሁለት አይነት ትምህርት ነው ያላችሁ ማለት ነው። አስታረቀኝ ክርስቶስ ተክዶ መንግስተ ሰማያት መግባት አይቻልም በኦርቶዶክስ እያለ ነው። ጸና ደግሞ በኦርቶዶክስ ክርስቶስ ተክዶ መግባት ይቻላል እያለ ነው። ሁለታችሁ ተስማሙ ከኛ ጋር ከማውራት ለሱ የእውቀት ማነስ ካለ እንጂ ኢየሱስ ክርስቶስን መግቢያውን በሩን ክደህ መንግስተ ሰማያት የምትገባበት ሁኔታ በፍጹም ሲጀምር ኦርቶዶክስ አያስተምርም። ማወቅ ያለባችሁ ማለት ነው። ሁላችሁም እዛው 666 ያላችሁ። እሺ ጽና ምን ትላለህ ለዚህ ወንድም ለሚናገረው? ተናገር አንተ። ፈጥነህ ነገሮችን እያወሳሰብክ ነው እንጂ እሱ ጋራ ይሄር ነው። እኔ የነገርኩህ ያለው መጀመሪያ ይሄ ሰው ክርስቶስን አልካደም፣ እንደምንረዳው አልካደም። እኔን ክዶኛል የሚለው ጥቅስ ስታነሳ እሺ ክዷል፣ ግን በእመቤታችን አማላጅነት ይሏል። እመቤታችን አማላጅ ናት፣ አስታራቂ። አማላጅ ማለት ምን ማለት ነው? አስታራቂ
በአስታራቂ ትድናለህ፣ ታማልድሃለች። ምልጃውን አምናለሁ ብሮ። አንተ ማወቅ ያለብህ እኮ ይኸው እሺ ልንገርሽ፣ አንተ ስማ እስቲ ሄዷል እያልኩ አይደለም። አይደለም ከመጀመሪያው ጀምረህ ያነበብኩት ማነህ? አንተ ታወራለህ ነው? አውራ አንተ እስቲ ልስማ። አንተ እየነገርኩህ እኮ ነው። መጽሐፉን ከታይ ጀምሮ እያነበበ ሲመጣ እሱ ያነሳው ክዶኛል ጥቅስ ብቻ ነው ያነሳው። ክርስቶስን ክዶ ገነት መግባት አይቻልም። ክርስቶስን ክዶ ገነት መግባት ክርስቶስ ጋር ተቀያይመህ ግን አስታርቀህ መግባት ትችላለህ። አማልዳህ መግባት ትችላለህ። ያንተ ሰባውን አግኝቼው ምን መሰለህ? አሁን ማንም ኃጢአት ሊሰራ ይችላል። ኃጢአት የሰራ ሰው ስሙ አንድ ስማ፣ የሰራ ሰው በዚህ ዓለም ሲኖር ሳይሞት ከሞቱ በፊት እሷ አማልዳ ካስታረቀች መግባት ትችላለህ። ግን እሷ ካላስታረቀች በፊት አንተ ከክርስቶስ ጋር በጥላቻ እየኖርክ ወንኪደ እሱን መንግስተ ሰማያት የምትገባበት ሁኔታ እንደሌለ ማወቅ አለብህ አንተ። ከዚያ ከሆነ ንገረኝ እስቲ። እኔም እኮ እየተናገርኩ ያለሁት ይሄንን ነው። አዎ እኮ እንደዚህ በላቸው እንጂ አንተ ምንድን ነው ያልከው? ክርስቶስን ክዶ እኮ መግባት ይቻላል እያልክ እኮ ነው። ክርስቶስን ክዶ ማንም መግባት አይችልም። ከሞት በፊት እሷ ከሱ ጋር ካስታረቀች መግባት ትችላለህ። ማለትም ተታርቃል ከሱ ጋር። አንዴ ሶሪ አስታረቀኝ። የኢትዮጵያ ኦርቶዶክስ እንደዚህ አትልም ስላልክ፣ ለምሳሌ አንድ ኃጢአተኛ በዳይ ጌታን የካደ ሰው በማርያም ምልጃ ጌታን ክዶ ያው ሲኦል የገባ ሰው በማርያም ምልጃ ከሲኦል መውጣት አይችልም? አይችልም። ኢትዮጵያ ኦርቶዶክስ እንደዛ ብላ አታስተምርም? አታስተምርም። እሺ አታስተምርም። ማስረጃ አሳይሃለሁ። አሁን አታስተምርም ብሏል። በድፍረት እንደምታስተምር አሳይሃለሁ። ጽና። አንድ ሰው ጌታ ክርስቶስ ኢየሱስን ክዶ ሲኦል ቢገባ በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? ጌታ ኢየሱስ ክርስቶስን ክዶ ሲኦል ቢገባ ፈርዶበት ሲኦል ቢገባ ማርያም ለምና ከሲኦል ታወጣዋለች ወይስ አታወጣው? መጀመሪያ በሷ አማላጅነት ያምናል አያምንም? እኮ የሷን አማላጅነት አምኖ ዝክሯንም አድርጎ ሊሆን ይችላል ምናምን፣ ብቻ እሷ ለምና ታስወጣዋለች ከሲኦል ወይስ አታስወጣው? እንግዲህ በሷ አምኗል። እሷን ካመነ ደግሞ ልጇን አላመነምና ታስወጣውም የሚል ሐሳብ ከሆነ ታስወጣዋለች። አንድ ስሙ እሺ መጀመሪያ ከበቱ የተነሳ ቆይ አንተ መልሳል። ቆይ እሱ ብሩክ አንተም ስማ አንተ እኮ መልሳል። አንተ ቆይ የምታስተካክለው ካለት አይደለም እኮ እሱ ጨርሳ አንድ ሐሳቡን እንስማው፣ የሱን ሐሳብ እንስማው። እንሰማለን፣ ችግር የለም። አንድ ስማ አንተማ አሁን ከበቱ የተነሳ ጥያቄ አለ። መጀመሪያ ለውይይት የተደረገ ሐሳብ አለና ምንም በቃ አንዴ አታስተምርም ስላልክ ወደዚህ አትበል። በቃ አንዴ ሚውት አድርገው። ሐሳብ ልትቀይር ከሆነ መቀየር ትችላለህ። ተናግረህ ግን የቤቱ ርዕስ ላይ ነው እየተወራ ያለው። ጽናሁን ሰው ክርስቶስ ኢየሱስ ተክዶ ወደ ሲኦል ከተገባ በኋላ በማርያም ምልጃ ከሲኦል ይወጣል ነው ያለን። ከተሳሳትኩኝ ታርመኛለህ። እሺ ጽና፣ ትክክል ነኝ አይደል? እሺ ምንድን ነው ያልከው? አንተን አይደለም ወዳጅ ጽናን ነው እየጠየቅኩ ያለሁት። ሰው ክርስቶስ ኢየሱስን ክዶ ሲኦል እንዲገባ ቢፈረድበት በማርያም ምልጃ ማርያምን አምኖ ቢሞት ያ ሰውዬ ከሲኦል ይወጣል ብለሃል አይደል? ጽና ማለት በኢየሱስ ሳያምን ኢየሱስንማ ክዷል አልኩህ። በቃ ኢየሱስን ክዶ ሃይማኖቱን ክዶ ሲኦል ቢገባ በማርያም ምልጃ ከሲኦል ይወጣል ወይስ አይወጣም? አይወጣም። ማርያም ከሲኦል አታስወጣው ለምና? አዎ መቤታችን በምድር እያለ እሷን የሚያውቃት ከሆነ እና አምላኩንም ፊት የሚያውቅ ከሆነ በተመሳሳይ ሰዓት የሚከዳ ከሆነ እሷን ማልዳ ልታድነው ትችላለች። ፊት አምላኩን የሚያውቅ ከሆነ አምላኩንም ፊት የሚያውቅ አሁን እኮ ግልጽ እኮ ነው የምልህ፣ እየነገርኩህ ያለሁት ኦርቶዶክሳዊ ነው ሰውየው። ከዛ ካደ ጌታን ማለት ነው፣ ኢየሱስን ካደና ሲኦል ገባ። እሷን ደግሞ ተስፋ አድርጓል እንደምታድነው ወይ ደግሞ እንደምታማልደው ሲዘክር ነበር ምናምን። ለምን ታስወጣዋለች ከሲኦል ወይስ አታስወጣው? መጀመሪያ በሱ የሚያምን ከሆነ ታስወጣዋለች። ከካደም በኋላ ታስወጣዋለች ማለት ነው። በኋላ እሱን ከካደ በኋላ ታስወጣዋለች። በሱ ፊትም የሚያምን ከሆነ ማለት ነው እኮ። እሱንማ ክዷል እኮ ቀድሞ ያምን ነበር፣ ክዷል፣ ታስወጣዋለች ብላለች። እሺ
አስታረቀኝ የምትለውጠው ሐሳብ አለ ካንተ ዳኒ? ብሩክ አንተ ስማ አንተ ከሱ ጋር አውራ። እኔ በዚህ ሰዓት ዝም ማለት ፈልጋለሁ። ማለትም አንተ ያው ምን ብለሃል? አንተ የምትቀይረው ሐሳብ ካለ ትቀይራለህ። ብሩኬ በማርያም ምልጃ ጌታ ብሩክ አንዴ አንተ መጽሐፍ ስማ። እንድከፍትል እሺ ችግር የለም። የትኛው መጽሐፍን ጠቅስ ማውራት ትችላለህ። ግን አንተ አሁን እያልክ ያለው የሱን የሆነ ነገር ስትፈልገህ አግኝተህ በኋላ ደግሞ ወደ እኔ እምነቱን ነው የተናገረው ወዳጄ፣ እምነቱን ነው የተናገረው። በቃ ምንም እኮ ስህተት የለውም። አስገድደን ተናገር አላልነው። ሰው እምነቱን ነው የተናገረው። አንተም እምነትን ነው የተናገርከው። ከዛ ምን አልክ? የኢትዮጵያ ኦርቶዶክስ ኢየሱስ ተክዶ ከሲኦል ማንም አያወጣም፣ ኦርቶዶክስ እንደዛ ብላ አታስተምርም ስላልክ ጽና የተናገረውን ከመጽሐፋችሁ ላይ ያሳያችኋለሁ። ጽናም እንደዛ አላለም። ማወቅ ያለብህ ማለት ነው። አንተ ለአንተ በቃ ላስወርጅ አይደለም ስለ ጽና አይደለም ማይክ እንዳትከፍት እሺ፣ ማይክ እንዳትከፍት። ከሱ ጋር ነው የሚያወራው። ማይክ እንዳትከፍት። ያንተን ሐሳብ ተናግረሃል። የጽና ሐሳብ ደግሞ ይሰማና ከዛ ሲሰጠን የምታወራው። ቴንክ ዩ። ማይክ ከፈት ታይቶዳል። ጽና ሐሳቡን ለመግለጽ አለ። በቃ እዚህ ገስት ላይ አለ። ጽና እንደዚህ ያለ ነው ብላ አለቀ። ጽና ሐሳቡን ለመግለጽ በቂ ነው። ገስት ላይ አለ። እየሰማን ነው ስንናገር። አይ አላልኩም ማለት ይችላል። አንተ አይደለም ለጽና የምትናገርለት፣ የራስህን ችለህ ተናግረሃል። የአቦን ገደል ክፈትልን ዳኒ። እሺ የአቦን እሺ፣ አንዴ ቀ አጠገብህ ካለ ብሩክ ምን አልከኝ? ጽና ወይ ወደ ሌላ ከመሄዳችሁ በፊት ስለ ታምረ ማርያም ያነሳችሁትን እዚያው ጨርሱ። እኔ በጣም ያው ነው፣ ችግር የለውም። ከታምረ ማርያም አሳየን ካልከኝ ደግሞ እሺ፣ አንዴ ከታምረ ማርያም አሳየን ካልከኝ አሁን ካነሳው ጥያቄ አለኝ እናንተንም ጠይቃችሁና እዚያው ላይ ጨርሳችሁ ሂዱ። ስለናንተ ብዬ ነው። ትጠይቀናለህ፣ ችግር የለውም። እኛ ላይ ያለን ጥያቄ ትጠይቀናለህ። ዞሮ ዞሮ ከሲኦል በጌታ ተክዶ እንዴት እንደሚወጣ እናሳያችሁ ነበር ያለው ወንድምነት። ቀድሞ ኢየሱስን ያምን ከነበረና ቢክድ ክዶ ሲኦል ቢገባ በማርያም ልመና ከሲኦል ይወጣል። ይሄን አምናለሁ አለ ጽና። ኦኬ አስተክዶ የሚባለው ደግሞ መካዱ ነው አይደል? ኃጢአተኛውን ሰው ሲኦል እንዲገባ ያደረገው ክርስቶስን መካዱ ነው አይደል? እንዲገባ ያደረገው። ስለዚህ በመጀመሪያ አምኖ ሁለተኛ ክዶ ከዛ ምናምን ነገር የሚባል ነገር የለም። ኦልሬዲ የመጀመሪያው እምነቱን ሁሉ ሲያምነው የነበረውን ሁሉ በሙሉ አምላክነቱንም ሰውነቱንም በሙሉ ክዷል። ስለዚህ ሲኦል እንዲገባ ያደረገው ክደቱ ነው። ክርስቶስን የካደ ሰው ሲኦል እንኳን ቢገባ በማርያምን ብቻ በማመኑ ከሲኦል ይወጣል እያለ ነው። ኦኬ አላልኩም። መጀመሪያ የኔ ጽንሰ ሐሳብ የተረዳችሁ ሂዱ ተናገር እውነቱን። መጀመሪያ የኔ የተረዳ መሄድ አለበት። መጀመሪያ የዚህን ሰው ታሪክ ካነሳ ጀምሮ መጀመሪያ በኢየሱስ ክርስቶስ ያምን ነበር። በመካከል ሰይጣን አሳሳተውና ወይም አጋጠመውና ፈጣሪውን ካደ። ከዛ ሲክድ እመቤታችን ታማልደዋለች። ቅዱሳን ሰማዕታቶች ሲያማልዳሉ ያማልዱታል አልኩ። መጀመሪያ ያለው ሲኦል የገባውን ሰው ነው እኮ ያለ ሲጠይቀህ ታዲያ ጽና መጀመሪያ ያለውን ሐሳብ እየጨነገፈው ከመጣ አይሆንም። መጀመሪያ በሱ ካላመነ ለጻፍ ወይ ወንድምነት እንደ እሱ ይቀላል አይደል? አዎ ምንድነው ብርኬ የጠየቀው ጥያቄ? ሰዎች ክርስቶስን ክደው ሲኦል ቢገቡ ከሲኦል በማርያም አማላጅነት መውጣት ይችላሉ ወይ ነው አይደል? ወንድምነት ያንተ ጥያቄ። ኦኬ የጽና መልስ ደግሞ አዎ መውጣት ይችላሉ ነው። እንደሱ አይደለም የጠየቀው። ጥያቄያቸው ራሱ ተፈራቋል። እሺ እንደዚህ ነው የሚመስለው። ከእንደገና ጠይቀው ብርኬ፣ ከእንደገና ጠይቀው። እሺ ቀድሞ ኦርቶዶክስ ከነበረ አይደል መልስክ? ክርስቲያን ገድሉን አንብቡት፣ መጀመሪያ አንብቡት ገድሉን። እንደዛ ከማለታችሁ በፊት ይሄ ሰውዬ ምን አይነት ሰው ነው ባካችሁ? እስኪ ሚዩት አድርግና ቁጭ በል ውረድታች። መጀመሪያ ኦርቶዶክስ ከነበረ ከዛ ኢየሱስን ቢክደው ኦርቶዶክስ ከነበረ እና በማርያም ተስፋ ቢያደርግ ማርያምን ታማልዳለች ብሎ ቢያምን ከሲኦል ታወጣዋለች አልክ። ትክክል ነው። እንደሱ ከሆነ መጀመሪያ በኢየሱስ ካላመነ እመቤታችንም ስለማያውቃት አይወጣም እኮ። እሱን እኮ ነው ያልኩህ። መጀመሪያ ኦርቶዶክስ የነበረ ሰው ከዛ ኢየሱስን ቢክደው በማርያም ልመና ከሲኦል ይወጣል አልክ።
እንደዛ ነው አይደል ያልከው? አዎ መጀመሪያ በኢየሱስ የሚያምን ከሆነ በመካከል ላይ ሰይጣን ቢያሳስተውና ፈጣሪውን ቢክድ መብርሃን አድነዋለች። በቃ እሱን ያልከው ከሲኦል በእሷ ምልጃ ይወጣል ነው ያለው። በቃ ይሄን ያለው። እሺ እሱን ነው የምናሳይክ። በቃ አስታረቀ የሚባለው ደግሞ እንደዚህ አይነት ኦርቶዶክሳዊ ትምህርት የለም ነው ያለው። አሁን ሁለቱም ነው መልስ። እሱ አይወጣም፣ አስታረቀኝ አይወጣም፣ ኦርቶዶክስም እንደዚህ አታስተምርም ስላለ ለሁለቱም ነው መጽሐፉ የምናሳየው ማለት ነው። እሺ የአቡር ሁለት መጽሐፍ ነው የምናሳየው። ታዲያ እኮ እኛ እኮ ማሳየት የለብንም ወንድምነት። አሁን ጽንዓ ነው ማምጣት ያለበት መልሱም ማለት ነው ከመጽሐፍ ቅዱስ ከእግዚአብሔር ቃል ማለት ነው። ግን የጽንዓ እምነት የኦርቶዶክስ እምነት ነው። አዎ አስታረቀኝም ያለው አይ ቤተክርስቲያን እንደዚህ አታስተምርም ብሏል። ለአስታረቀኝ ነው አንተ ማሳየት ያለብህ። አሁን ግን ጽንዓ ነው ማሳየት ያለበት። ለምን ክርስቶስ ተክዶ በኦርቶዶክስ ሰው ሲኦል ቢገባ ማርያምን እስካልካደ ድረስ በማርያም አማላጅነት ከሲኦል ይወጣል ብሎ ካለ፣ ስለዚህ ከመጽሐፍ ቅዱስ ዋቢ አድርጎ ሊያሳየን ይገባል ማለት ነው። ጥቅስ ጠቅሱ ወይ ደግሞ ከቤተክርስቲያኒቱ መጽሐፍት ሙሉ ጭምር ማለት ነው። ላስታረቀኝ ነው አንተ መመለስ ያለብህ ወንድምነት። አስታረቀኝ ግን ቤተክርስቲያን እንዲህ አይነት ትምህርት የላትም ብሎ ስላለ ገድሉንም ታምሩንም በኋላ ማሳየት ያለብህ አይመስልም ወንድምነት? ስለዚህ ጽንዓ አሁን ሰው ክርስቶስን ክዶ ሲኦል እንኳን ቢገባ ማርያም ከዛ እንደምታወጣው የሚያሳየውን የመጽሐፍ ቅዱስ ክፍል ወይ የቤተክርስቲያኒቱ መጽሐፍ አሳየን። ጽንዓ ማለት ነው። ቀጥሉ። አመሰግናለሁ። የመጽሐፍ ቅዱስ ክፍል አላሳያችሁም። ለምን ብትል የመጽሐፍ ቅዱስ ክፍል እስካሁን ድረስ ከኔ በፊት የወጣው ልጅ ሲነግራችሁ ስለነበር ማለት ነው። የመጽሐፍ ቅዱስ ክፍል አሁንም አልነግራችሁም። ለምን እኔ እሱ በላይ የተጨመረ ሌላ ነገር አላችሁ። አለቀ። መጀመሪያ የነበረው ልጅ የመጽሐፍ ቅዱስ ጥቅስ ሲያነሳችሁ ትሸሹ ነበር ስለማታውቀው ማለት ነው። አይደለም። አሁን ቀጥተኛ እኔ ጥያቄንም የምወስደው አነሳችሁት ጥቅስ ላይ ነው። እኛ ትጠይቀናለህ፣ ችግር የለውም። አንተ ማታሳየን ጥቅስ ስለሌለ ነው አይደል? ስለማታውቅ ነው። ጥቅስ እኮ እየተጠቀሰልህ ነበር። ንገረን፣ የያዝከውን ጥቅስ ንገረን። ቅድም ጥቅስ እየተነገረህ ነበር አልኩ እኮ። ንገረን፣ እሺ ጥቅስ ንገረንና ከያዝከው ጥቅስ አንዱን ንገረንና እንየው። ለምን እናገራለሁ? ሳታምኑበት እምቢ ብላችሁ ቅድም እኛ ባናምን የሚሰሙ ሰዎች አሉ። ገብቶሃል? ለአንተ እምነት መጽሐፍ ቅዱስ ላይ ማስረጃ መኖሩን የሚሰሙ ሰዎች አሉ። ለሷ ስጠን ጥቅስ። የሰማ ነው በደንብ ነው የምሰማው። ቅድም ሚውት አድርጌ ዝም ብዬ እየሰማኋችሁ ነበር። ለምን ያኛው ልጅ ጋር ላለመንቀፍና ቅድም ከዚህ ይሄ ርዕስ አልተነሳም። ይሄ ጥያቄ አይደለም የቅድሙ ውይይት። አሁን አንተ ላልከው ማስረጃ ስጠን፣ መጽሐፍ ቅዱስ ላይ ማስረጃ። ጽና። እሺ ጽና ወረደ እኮ አልሰጣችሁም ማለት ለምን? የለም የመጽሐፍ ቅዱስ ክፍል የለም። this is orthodox። አስታረቀኝን አውራ። አስታረቀኝ ደግሞ ኦርቶዶክስ ሰው ጌታ ተክዶ በቅዱሳን ልመና ከሲኦል ይወጣል ብላ አታስተምርም፣ የኦርቶዶክስ ትምህርት አይደለም ብሏል። ዳኒ አሁን መጽሐፉን ክፈትልን። እሺ ማንን ልክፈትልን? እሱ አሁን ያስከውን አሳታሚውን አሳይና ሁለተኛውን ተአምር ክፈትና አንብብልን። ይኸው አሳታሚው ይታያል። ምረከብ አቡነ ገብረ መንፈስ ቅዱስ አንድነት እና የዝቋላ ደብረ ከዋክብት ነው የሚለው። ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ነው ያሳተሙት፣ ሁለት ገዳሞች ማለት ነው። ይኸው እሺ፣ ሁለተኛው ተአምር ነው ያልከው? ሁለተኛው ተአምር ከእንትኖቹ በኋላ ማለት ነው። እሺ ያው
አንብብልን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎትና በረከቱ ለዘላለም ከእናንተ ጋር ጸንቶ ይኑር ይልና ሐሰትን የሚያደርግ ዝሙትን የሚያበዛ የሚያስጠነቁል ብዙ ስር የሚያደርግ አንድ ኃጢአተኛ መነኩሴ ነበረ። ከዕለታት በአንደኛው ቀን ንዑድ ክቡር የሚሆን የአባታችሁን ገብረ መንፈስ ቅዱስ ገድል ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች ምሕረት ቃል ኪዳን እንደተሰጠ የሚናገር የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታችሁንም የገድሉን መጽሐፍ ስሞ ከዚያ ወደ ሀገሩ ሄደ። ሲሄድም በመንገድ ሽፍቶች አግኝተውት መላልሰው ደበደቡት፣ ልብሱንም ገፈፉት። በደምም ተነክሮ ወደ ቤቱ ገባ። በዚያችም ሌሊት በእግዚአብሔር ፈቃድ ሞተ። የጨለማ መላእክቶችን መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር በዙፋኑ ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ። ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ውሰዷት፣ ወደ ሲኦል ጣሏት አላቸው። ያን ጊዜም የጨለማ መላእክት ያችን ነፍስ ይዘዋት ሄዱ ይላል። ልቀጥል። ከዚህ በኋላ ነው ዋናው። እሺ። አባታችሁም ገብረ መንፈስ ቅዱስ ይህንን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበያል አለ። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸው አለው። አባታችሁም ክፎች አጋንንት ወደ ሲኦል የወሰዷትን ያ ሰው በጸሎቱ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውንም አደርጋለሁ ብለዋል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአት ስለበዛ ዝም አለ። አባታችሁም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህንን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔም ከዚያ ሰው ጋር ጨምረኝ አለው። አብ ሆይ በባህሪ ልጅህ በወልድ በባህሪ ሕይወትህ በመንፈስ ቅዱስ እማጸንሃለሁ። ወልድ ሆይ በባህሪ አባትህ በአብ በባህሪ ሕይወትህ በመንፈስ ቅዱስ እማጸንሃለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸንሃለሁ አለው። ያን ጊዜም እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። የመላእክት አለቃም ቅዱስ ሚካኤል ሄዶ ከእሳት ባህር ዳርቻ አገኛት። መልሶም እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ገብረ መንፈስ ቅዱስ ምን አድርገሻል አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤም ተዝካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ። ገድሉን ስሜ ተማጸንኩበት። ከዚያም ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ እናንተ መጣሁኝ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑም ካመንሽ እኔም ኃጢአትሽን ይቅር ብዬልሻለሁ፣ በደልሽንም አጥፍቻለሁ አላት። ይህንንም ብሎ የምዕመናን አንድነት ወዳለበት ውሰዷት አላቸው። ፈጥነው ወሰዷት። አባታችሁም ተደሰተ፣ ፊቱም በራ። የአባታችሁም የገብረ መንፈስ ቅዱስ ጸሎት በረከቱ በእናንተና በልጆቻችሁ እና በሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን ይላል። አስታረቀኝ። ይሰማል ወዳጅ? ይሰማል። የኢትዮጵያ ኦርቶዶክስ አንድ ሰው ጌታ ተክዶ በቅዱሳን ምልጃ በማርያምም ሊሆን ይችላል ከሲኦል ይወጣል ብላ አታስተምርም አልክ። ይሄ
ለአንተ አይደለም የተባለው። አንድ ጥያቄ አይደለም ቆይ ይሄንም ስመኛ መጀመሪያ የወጣ ልጅ አለ። ጥያቄን ስማ። ምኑን ነው ጥያቄን ሰምተህ እኮ ነው የምታወራው። ቅድም ብለሃል፣ አሁን ጥያቄን ተቀበል። ይሄ መለኩሴ ሰውዬ ስራ የሚያደርግ የሚያስጠነቁል ሰው ነው። በኢትዮጵያ ኦርቶዶክስ አንድ ጠንቋይ ጋር መሄድና የሚጠነቁል ሰው በክርስቶስ ያምናል ይባላል ወይስ ክዷል ይባላል? መልስ። አስታርቀኝ። እሺ ቆይ ብሩክ አንተ ስማ አንዴ። ጥያቄ ያወራሁት ለአንተ አይደለም ሲጀመር ጥያቄ አይደለም። ቆይ ያው እኔን ስመኛል። ጥያቄ ያወራሁት ለአንተ አይደለም። መጀመሪያ ያወጣ ልጅ አለ። ለዚህ ልጅ ነው ያወራሁት እንጂ ለአንተ አይደለም። ደግሞ ገብ ያወራ ያለው አንዴ ኢየሱስ ክርስቶስ አዳኝነት ነው ያወራ ያለው። በዚህ እንቀጥል እንጂ አሁን ያወራክ ያለውን ሐሳብን ደግሞ ወደ ሌላ ሐሳብ ትገባለህ። ጎበዜ ስማኝ። አይደለም እኮ መጀመሪያ ያለውን ሐሳብ ማውራት ነው። አወራክ እኮ ታዲያ እኔን አሰማም እንዴ? ዝም ብለህ የምታወራው በጣም አይደለም እኮ አንተ መስማት አለብህ። በቃ እኮ ሰማው። ከአንዴ ስማ። የኢትዮጵያ ኦርቶዶክስ አልከኝ። አንድ ሰው ጌታ ተክዶ ከሲኦል በቅዱሳን ልመና ይወጣል ብለህ አታስተምርም ብለሃል ወይስ አላልክም? ላንተ አይደለም ብዬለው፣ ግን ላንተ አይደለም አልኩት። እኔ ጠይቄሃል። በቃ ለማንም በል በቃ ሲጀምር ነው ማውራት ያለባችሁ። እኔ መጀመሪያ እንደገባው መጀመሪያ እየገባ ያለው እንደምትጠይቁ ነው የምትጠይቁት። ታች ረድ በጣም ነው የሚዋሻው። ለአንተ አይደለም ብሎ አለ እኮ አየው። አንተ ነው የጠየቀው ሁለቱንም። ጽናንም አንተ ነው የጠየቀው። ጽናንም አንተ ነው የጠየቀው። አስታረቀኝ አሁን የተባለውን አንተ ነው የጠየቀው። አሁን ከጥቂት ደቂቃዎች በፊት የተናገረውን ነው የዋሸው። የጠየቀው ለሁለቱም ነው አንድ ጥያቄ የተጠየቀው። ቅዱሳን ክርስቶስን ማን ነው ሰዎች ክርስቶስን ክደው ሲኦል ቢገቡ በእናንተ በኦርቶዶክስ በቅዱሳን ወይ ደግሞ በማርያም አምነው ከሲኦል መውጣት ይችላሉ አይደል ብሎ ሲለው አይ እንዲህ አይነት ትምህርት ቤተክርስቲያን አታስተምርም አለ። አስታረቀኝ። ጽና ደግሞ ይወጣሉ አለ እና ቆንጅዬ ውሸታም ነው ማለት ነው። ቆንጅዬ ውሸታም። ቴንክ ዩ። ስለዚህ ጨርሰናል ማለት ነው። ባይዞይ ቆይ እሰጥሃለሁ። ያንተ ነው። ቴንክ ዩ። በትዕግስት ስለጠበቅከን ያንተ ነው። አሁን ወደ አንተ ነው መጣው። ዲሜጥሮስ ወንድምነት አንዴ ወደ ማዶ ላይ ተሻገር። ባይዞይ የኦርቶዶክስ ቅዱሳን የተባሉት ምን ያህል ደፋሮች እንደሆኑ ላሳያችሁ። ወንድምነት ዳኒ መጽሐፉን ወደሚቀጥለው ገጽ ወደ ማዶ ወደ ፊት ለፊት ወዳለው ነው ሳትገለብጠው ወደ ማዶ በዛው ሳትገለብጠው እሱ ጋር ዞር አድርገው አሁን ሙሉ አድርገው። እዚህ ጋር ይኸውላችሁ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን የሚባሉት ወንድሞች እናቶች እዚህ ያላችሁ የምትሰሙ በጣም ደፋሮች ሲበዛ ብልግና ቃል ይናገራሉ በየገድላቸው። እነዛ ሰዎቹ ናቸው የተናገሩት ወይስ ቤተክርስቲያኒቱ ናት እንደዚህ አይነት ብልግና የምጽፈው? እዩ ዓለሚ ቁጥር 5 አባታቸው ገብረ መንፈስ ቅዱስም እኛ አባታችን ብለን ስለማንጠራው ማለት ነው። ሚዩት አድርግ ካልሆነ እታች እንደበረሮ ትንጠባጠብና ትሰማለህ። እታች አዩ አቦ የተባለው ማለት ነው። ጌታ ሆይ አለው። ከብርሃን ቤቱ ተነሳና ወደ ጌታ ዙፋን ፊት መጣና ጌታ ሆይ አለው። በስላሴ መንበር ፊት ማለት ነው። ቃልህ ለምን ይታበላል አለ። ምን ማለት ነው? ቃልህ ይታበላል ማለት ቀጣፊ ነህ እኮ እግዚአብሔር፣ ትዋሻለህ እኮ እግዚአብሔር። ለምንድን ነው የምትዋሻው እግዚአብሔር? ለምንድን ነው እንደዚህ ሰው ላይ እየዋሻህ ውሸትን የምትቀጥለው አለው። መታበል ማለት መዋሸት ማለት ነው። ለምን ትዋሻለህ? ውሸታም ነህ እግዚአብሔር አለው። ቃልህ ለምን ይታበላል? ሰማይና ምድር በቃል ኪዳንህ ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝ ቃል ኪዳን አትርሳ አለው። ረሳኸው እኮ ዋሸህ፣ ረስተሃል። እግዚአብሔር ሲረሳ ይታያል። አትርሳ አለው ይላል። ኦኬ ውሸታም ነው ብሎ መናገሩን ማን የተናገረው? ቁጥር 6 ወንድምነት ሙሉ አድርግላቸው። ስክሪንሾትም አድርገው የያዙት መጽሐፉን ጌታችንን መልሶ ቁጥር 6 ይታያቸዋል። ትንሽ ታጋ አድርገው ሰው እንዲያዩ። ቁጥር 6 ጌታችንን መልሶ ልብ በሉ አቦ እዛ የተሰመረው ጋር ከላይ ጌታ ሆይ ቃልህ ለምን ይታበላል?
ብሎ ማለቱ ለምንድን ነው የምትዋሸው? ቅጥፈት አይሰለችህም ወይ? መዋሸት አይሰለችህም ወይ አይነት ማለት ነው። ከሰው ጋር እንደሚነጋገር ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸው አለው። ዋሽታኛል እኮ ብሎ ስላለው ነው ምን ዋሸው ያለው። ምን ዋሸው? ዋሽተሃል እንጂ እንዴ ቃልህ ታብሏል። ምን ዋሸው? አይ ውሸታም ነህ፣ የለየልህ ውሸታም ነህ እግዚአብሔር እያለው ማለት ነው። ለዚህ ነው የኦርቶዶክስ ጻድቃን የሚባሉ የተረገሙ ናቸው። አምላኬን እንደዚህ ነው የሚሳደቡት። እኔ ደግሞ እነዚህ ይቅርታ አድርጉልኝ እነዚህ አይነትን ቆሻሻ ጽሑፍና ቆሻሻ ጻድቅ ነው የተባለ ሰው ልቀበለው አልችልም። እግዚአብሔርን በፍጥረተ ዓለም ታሪክ ውሸታም ብሎ ያለ ጻድቅ ነኝ ብሎ የሚል ሰው ማንም የለም። ቃል ኪዳኑን ቢፈጽምልህ ባይፈጽምልህ ውሸታም አይደለም። ሊዋሽ አይችልም። እግዚአብሔር ሰው አይደለም፣ ሊዋሽ አይችልም። ይሄ ነው ቤተክርስቲያኒቱ የጻፈችው ማለት ነው። ስለዚህ አሁን የኦርቶዶክሱ እግዚአብሔር ይዋሻል ብለን እንበል? በዚህ መጽሐፍ ተነስተን ጻድቃኖቻቸውን ይዋሻል ብለን እንበል? ለእግዚአብሔር ባህሪው ነው መዋሸት። መዋሸት እኮ ማለት ሐሰት መናገር ማለት ነው። ስለዚህ ከሲኦል እንዴት አዳነው ተብሎ እንደተባለ አዩ። ከዛ ባለፈ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ የሚል አለ። ዲያቆን ወይ ካህን የሆነ ሰው ካለ ከኔ ጋር ያወራል። እሱ ላይ ኃጥአንን ከሲኦል እንደሚወጡ እዛ ክፍል ላይ በማርያም ስም ይናገራል ማለት ነው። ከፈለግን አንድ ማዕት መረጃ እንዘረግፋለን። ቴንኪው። ዲሜጥሮስ መቀጠል ይችላል፣ የእሱ ተራ ስለሆነ ማለት ነው። ቴንኪው ወንድምነ ዳኒ ያውራው ዲሜጥሮስ። እሺ እሺ ጥያቄ ትጠይቀኛለህ ወይስ እኔ ለሐሳቤ ልንገር? አይ ጥያቄ ተነስቶ ነበርና የተነሳውን ሐሳብ ላይ እየተወራ ነው ያለው። ምናልባት ብሩኬ ሲመለስ ትቀጥላለና አለ። ብሩኬ ተመልሳል? ገብቶኛል። እሺ ይሄው ገብቶኛል። ገብቷል። እሺ ከገባህ ቀጥሉ። እሺ ገድሉ ላይ ያው ስለ እግዚአብሔር ውሸታምነት የሚያወራ ነገር የለም። የእናንተን ግን ውሸታምነት እንዴት እንደማረጋግጥ ላሳያችሁ። ታሳየናል። ችግር የለውም ታሳየናል። አንድ መጀመሪያ ጥያቄ ልጠይቅና ከዛ ስለ ጌታ ውሸታምነት አያወራም ነው ያለው። አንዳችሁ ተናገሯ። ለምንድን ነው በመሃል መገቡት? አልገባንም። ወዳጅ ሚውት አድርገው። በኢትዮጵያ ኦርቶዶክስ ጌታ ተክዶ በጻድቃን ምልጃ ከሲኦል ይወጣል? እንደ አስተምሮ ከሆነ እንደ ኢትዮጵያ ኦርቶዶክስ አስተምሮ ከሆነ እንደ አስተምሮ በአስተምሮ ደረጃ በእግዚአብሔር የማያምን ሰው እግዚአብሔርን የካደ ሰው ገነትም ወይም ደግሞ ከእግዚአብሔር ጋር ሊኖር አይችልም። የግልጽ ነው በአስተምሮ ደረጃ ማለት ነው። እሺ ያ ማለት በኢትዮጵያ ኦርቶዶክስ አንድ ሰው ከሲኦል በጻድቃን ልመና መውጣት አይችልም ማለት ነው። በኢትዮጵያ ኦርቶዶክስ አስተምሮ በኢትዮጵያ ኦርቶዶክስ አስተምሮ አንድ ሰው በጻድቃን ልመና ከሲኦል አይወጣም እያልከኝ ነው? በጻድቃን ልመና ሳይሆን ከሲኦል የሚወጣው በእግዚአብሔር ፍርድ ነው። ጻድቃን ቢጠይቁ እንኳን በእግዚአብሔር ፍርድ ነው። አንተ ጥያቄ አይደለም እሱ። የኔ ጥያቄ ጻድቃን ለምነውልህ ከሲኦል ያወጡሃል ወይስ አያወጡም? በኢትዮጵያ ኦርቶዶክስ ነው። ጻድቃን ቢለምኑልኝ እንኳን እግዚአብሔር አምላክ ካልፈቀደ ማንም ከሲኦል አይወጣም ነው ያለው። በጻድቃን ልመና ከሲኦል በኢትዮጵያ ኦርቶዶክስ ማንም አይወጣም። በጣም ጥሩ። በጻድቃን ልመና ሳይሆን በእግዚአብሔር ነው፣ በእግዚአብሔር ፍርድ ነው። ሰው ሲኦልም ሆነ ገነት የሚገባው በእግዚአብሔር ፍርድ ነው። በጻድቃን ልመናና በጻድቃን ጸሎት ልመና ይደርሳል እንጂ እግዚአብሔር ጋር ተቀባይነት ካላገኘ
በቃ ሪጀክት ከተደረገ ማንም ከሲኦልም ሆነ ከገነት እንትን ሊል አይችልም። ሪጀክት ተደረገ አልተደረገ አይደለም። በጻድቃን ልመና እግዚአብሔር ተቀብሏቸውስ በኢትዮጵያ ኦርቶዶክስ አስተምሮ እግዚአብሔር ቢቀበላቸው ጻድቃን መተው ስለዛች ኦኬ ልመልስልህ መች ጨረስኩ? ልመልስልህ አልጨረስኩም። ጥያቄ ጻድቃን ለምነው እግዚአብሔር ተቀብሏቸው የጻድቃኑን ልመና ከሲኦል በኢትዮጵያ ኦርቶዶክስ ይወጣል ወይስ አይወጣም? እግዚአብሔር ከተቀበላቸው ይወጣል። እግዚአብሔር ከፈረደ ምን ማድረግ ይቻላል? እሺ በጣም ጥሩ። ሰው ከሲኦል መውጣት ይቻላል። አሁን ወደ ገድሉና እግዚአብሔር ፈርዶ ይችላል። እሺ እንደዚህ እናድርግ። መጀመሪያ ወደ ገድሉ ከመሄዳችን በፊት በጻድቃን ልመና ከሲኦል መውጣት እንደሚቻል ከእግዚአብሔር ቃል ያሳየኝ። መጀመሪያ በጻድቃን ልመና እግዚአብሔር ተቀብሏቸው ከሲኦል መውጣት እንደሚችሉ ሰዎች የሚያሳይ መጽሐፍ ቅዱሳዊ ማስረጃ። በእግዚአብሔር ማለት እግዚአብሔር ሰዎች ወደ እግዚአብሔር ደርሰው ማለት የሰዎች የጻድቃን ልመና ወደ እግዚአብሔር ደርሶ ማለት ነው። የጻድቃን ልመና ወደ እግዚአብሔር ደርሶ የሚጠቅስ ጥቅስ ልንገርህ። ለምሳሌ እግዚአብሔር ከቅዱሳን ጋር እንደሚነጋገር ጆሮቹም አይኖቹም ከቅዱሳን ጋር እንደሆኑ እናያለን። ያ ማለት ደግሞ ቅዱሳን ጋር ይነጋገራሉ አይደለም ጥያቄ። በቅዱሳን ልመና ሰዎች ከሲኦል እንደሚወጡ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ነው ያልኩት። ቃላቶቹ ረገጥ አድርጋቸው እንዳይንጠባጠቡ ባፍ ላይ ድገምልኝ። አንድ ጥያቄ ነው። በጻድቃን ልመና ሰዎች ከሲኦል መውጣት እንደሚችሉ የሚያሳይ መጽሐፍ ቅዱሳዊ ማስረጃ። ይሄንማ እኮ ነገርኩ። በጻድቃን ልመና ሳይሆን ከሲኦል የሚወጡት በእግዚአብሔር ፍርድ ነው አልኩ እኮ። አልከኝ እኮ ሰምቼ። እግዚአብሔር ፈርዶ ነው። ጻድቃን ለምነው እግዚአብሔር ፈርዶ ከሲኦል ይወጣሉ አልከኝ። አዎ ጻድቃን ይለምናሉ ለኃጢአተኛ ሰው፣ ግን እግዚአብሔር አምላክ ይፈር። በጣም ጥሩ። ለሱ ማስረጃ ነው እየጠየኩ ያለሁት። ለዚህ አሁን ላልከው ማስረጃ አስተኝ። ለዚህ ማስረጃ ያስፈልገዋል? ይሄ እኮ ግልጽ እኮ ነው። አማርኛው እግዚአብሔር ይፈርዳል ሰው ነፍስ ላይ እግዚአብሔር ይፈርዳል የሚለው ማለት ሲኦልና ገነት የሚለውን ነገር የሚፈርደው እግዚአብሔር ነው የሚለውን ነገር ማስረጃ ያስፈልጋል? ማስረጃ መጽሐፍ ቅዱሳዊ ማስረጃ። ከሲኦል ለምነው ጻድቃን እግዚአብሔር ፈርዶልን እንደምትወጣ የሚያሳይ መጽሐፍ ቅዱሳዊ ማስረጃ። ምን እኔ እኮ እያልኩ ያለሁት ገብቶሃል? የኔ አማርኛ ገብቶኝ? የኔ አማርኛ አልገባህም ወንድሜ። ማስረጃ የጠየኩህ ገብቶኝ ነው። እኔ ያልኩህ የኔ አማርኛ ከገባህ የሰው ነፍስ ወንድማችንና ዲሜጥሮስ ንግግርህ አልገባኝም ብሎ ቢልህ ነበር። አየህ አማርኛ ያልገባህም ብለህ የምትለው ንግግርህ ስለገባው የገባውን ንግግርህን የተናገርከው ንግግር ስለገባው ይህን የገባኝን ይህን የነገርከኝን መረጃ በመጽሐፍ ቅዱስ ላስደግፍልኝ ነው ብሎ ያለ መረጃ ስጠኝ ነው ያለ። አልገባኝም ንግግርህ ምንም ሊገባኝ አልቻለም እንደገና አጥርተህ ንገረኝ ብሎ ቢልህ ንግግር ያልገባህም ብለህ መልሼ ልናገር ብለህ ትለው ነበር። አየህ አሁን መረጃ ነው የጠየቀህ። ንግግር አልገባኝም አላለም። ገብቶታል፣ ገብቶናል፣ በማስረጃ አስደግፈው ነው ያለ እና በማስረጃ አስደግፈው ከመጽሐፍ ቅዱስ ጥቅስ ጠቅሰ ማለት ነው። ቴንክ ዩ ኦኬ። እያላችሁ ያላችሁት እግዚአብሔር አምላክ ፈራጅ መሆኑን የሚጠቅስ ጥቅስ ማለት ነው። ፈራጅ መሆኑን የሚጠቅስ ጥቅስ አላልኩም። እግዚአብሔር ፈራጅ እንደሆነ እናውቃለን። ጥያቄን ድጋሚ ልጠይቅ። ከዚህ በኋላ ማትመልስ ሆነ ሌላ ሰው እንቀበላለን። ጥያቄን በደንብ ስማ። አንድ ሰው ሲኦል ከገባ በኋላ በምንም ምክንያት ሊሆን ይችላል፣ በኃጢአትም በምንም ምክንያት ሲኦል ከገባ በኋላ ቅዱሳን ለዛ ነፍስ ለምነው እግዚአብሔር ፈርዶ ከሲኦል መውጣት ይችላል ወይስ አይወጣም? በቅዱሳን አማላጅነት ያ ሰውዬ ለምሳሌ በቅዱሳን አማላጅነት አምነው ወይም ደግሞ የነሱ በረከት ካለው ወይም ደግሞ እንደሚባለው የነሱ ጸሎት ከእርሱ ጋር ከሆነ እና ደግሞ እግዚአብሔር አምላክም ያንን ነገር አይቶ ይወጣሉ ከገነት። ምክንያቱም መጽሐፍ ቅዱስ ምን ይለናል? ማስረጃ ለምሳሌ የአልዓዛርን ታሪክ መውሰድ ይችላል። ማስረጃ ጥቅስ ንገረኝ። ጥቅሱን ታሪኩን ታውቀዋለህ? ጥቅሱን ሳይሆን አብርሃም እና የአልዓዛርን ታሪክ መውሰድ ይችላል አይደለ?
ጥቅስ ንገረኝ። አብርሃምና አልዓዛር ታሪክ እግዚአብሔር ፈርዶ ከሲኦል ወደ ገነት የገባበትን አሳየኝ። የሆነ ጻድቅ ለምኖለት የአልዓዛርን ታሪክ እንድትነግረህ ጥቅሱን እንድነግርህ ፈልገህ ከሆነ ልነግርህ እችላለሁ። እዛ ክፍል ላይ አንተ እኔ ማለት ጥቅሱን ማለት ስላልሸመደርኩት ነው እንጂ ታሪኩን ግን አውቀዋለሁ። አልዓዛር በምድር ላይ በስቃይ ይኖር ነበረ፣ ባለሀብት ደግሞ ነበረ። እሺ እዛ ክፍል ላይ አንድ ጻድቅ ወደ እግዚአብሔር ለምኖ ከሲኦል የወጣ ባለጸጋ ልታሳይ ነው አይደለ? ወደ ገነት የገባ ወደ ገነት የገባ ሳይሆን በሲኦል ላይ እንዳሉ ማለት ታሪኩ ልንገርህ። ታሪኩን ታውቀዋለህ አይደለ? እኔ ጥያቄ ማለት ጥያቄ ነው የምመልሰው። እኔ ታሪኩን ታውቀዋለህ አታውቀውም አይደል? ጥቅሱን ልንገርህ እያልኩ ታሪክ አላለኛ። ጴንጤዎች ቤት ነው የመጣው። ጴንጤዎች ቤት ነው የመጣው። የኔ ጥያቄ ሰው ሲኦል ከገባ በኋላ በተለያየ ምክንያት በጻድቃን ልመና ከሲኦል እግዚአብሔር ፈርዶ መውጣት ይችላሉ አይችሉም ነው በቃ ጥያቄው። ይችላሉ አልክ። ለዚህ ማስረጃ መጽሐፍ ቅዱሳዊ ማስረጃ ማለት መጽሐፍ ቅዱሳዊ ማስረጃ የምሰጥህ የጻድቅ ሰው ጸሎት ኃይል አላት የሚለው ነው የመጀመሪያው። የጻድቅ ሰው ጸሎት ኃይል እንዳላት ማለት ኃይል አላት ሲባል ደግሞ መንፈሳዊ ኃይል ነው። መንፈሳዊ ኃይል መልስ የለም። በቃ የጻድቅ ሰው የጻድቅ ሰው ጸሎት ኃይል አያደርግም አላልኩም እኔ። እንዴ የኛ ጸሎት የኛ የጻድቃን ጸሎት ራሱ ብዙ ነገር ያደርጋል። በዚህ 3 ቀን ውስጥ እግዚአብሔር ትልቅ ነገር አድርጎልኛል። ለምሳሌ ለኔ በቃ አለቀ። ያ ዛሴት እኔም እያልኩ ያለሁት እኔ እሱ አይደል እኔ ጥያቄ እሱ አይደል። እግዚአብሔር እንደሚሰማን በደንብ እናውቃለን። ከሲኦል በጻድቅ ልመና አንድ ሰው ይወጣል ወይ ነው ጥያቄያችን። ስለዚህ ነው ማስረጃ ማምጣት ያለብን። ያልጠየቀው መመለስ አይጠበቅብን። ለዛ ማስረጃ ከሲኦል ይወጣል ወይ የሚለው እሺ፣ ሌላ ሰው እንቀበል። በቃ መልስ የለው ጥያቄ ሎጂካል ያደርገው እንጂ ማለት እንትን አታደርገው። ጥያቄህን የሆነ አለ የለ ለማሸነፍ አይነት ብቻ አታደርገው። ጥያቄህን ሎጂካል አድርገው። ምን ማለት እስኪ ሎጂካል አድርገህ የኔን ጥያቄ ጠይቀኝ። እስኪ አንተ ሎጂካል አድርገው እስኪ ጥያቄ አንተ ለምሳሌ ጠይቀህ ነው። አይ የኔን ጥያቄ አንተ ሎጂካል አድርገው ነው ያልኩህ። እኔ ጠየቅኩን ጥያቄ እስኪ ሎጂካል አድርገህ አሳየኝ አንተ። ሎጂካል አድርጌ ላሳየህ። ለምሳሌ እኔ ያልኩት ያወራሁት ነገር ምንድነው? እግዚአብሔር አምላክ የኔን ጥያቄ ሎጂካል አድርገህ አሳየኝ ያልኩህ። የኔን ጥያቄ ሎጂካል አድርገው እና ጠይቀኝ። ሎጂካል ላድርገው። ሰው የሚፈርድበት ማን ነው? የሚፈርደውስ ማን ነው? የት ነው የሚገባው የሚለው ነው ሎጂካል ጥያቄ። የቅዱሳን አማላጅነት ይሰራል አይሰራም? ያድናል አያድንም? ይሄ ነው ሎጂካል ጥያቄ። ይሄ አንተ ጥያቄ ነው እንጂ የኔን ጥያቄ ሎጂካል አይደለም ያልኩህ። የአንተን ጥያቄ ነገርከኝ እኮ። ቅዱሳን ያማልዳሉ አያማልዱም? ይሄ ጥያቄ ነው፣ ኖርማል ጥያቄ ነው። እሺ እንደዚህ ላድርግልህ። አሁን በጠየቀው ቅዱሳን በምልጃቸው አንድን ነፍስ ከሲኦል አውጥተው ወደ ገነት ማስገባት ይችላሉ ወይስ አይችሉም? በምልጃቸው እግዚአብሔር ፈቅዶ ይችላሉ። በቃ ማስረጃ፣ መጽሐፍ ቅዱሳዊ ማስረጃ። ይኸው አንተ ሎጂካል ባልከው መንገድ ጠይቄሃለሁ። መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ የምሰጠህ ለምሳሌ የጻድቅ ሰው ጸሎት ኃይል ታደርጋለች የሚለው አሁን ነገርኩህ እኮ። የጻድቅ ሰው ጸሎት ኃይልን ታደርጋለች የሚለው ጥቅስ ንገረኝ። አታውቀውም? ጥቅስ ንገረኝ ነው ያልኩህ። አንተ መጽሐፍ ቅዱስ ውስጥ አለ እኮ። ጥቅሱን ንገረኝ። ይሄንን ጥቅስ አታውቀውም? ጥቅሱን ንገረኝ። እኔ ያው የኔ ማወቅ አለማወቅ አይደለም። ጥቅሱን ንገረኝ እስኪ አንተ። ጥቅሱን እንትኑን ቨርሱን አላያስኩትም፣ ግን መጽሐፍ ቅዱስ እንዳለ አምናለሁ። ይዘራ በቃ ጥቅሱን ይዘራ። ለምሳሌ ደግሞ ዘክና ጥቅሱ አሁን ማለት አሁን ይሄ ያለ የለም የሚለው ነገር አከራክሮ ነው። አንተ አሁን ገድሉ ላይ እንግባሽ። አሁን ገድሉ ላይ ልመልስልህ። የዋሻችሁትን ላጋልጥ። አይ ማስረ ይሄን ስጠን መጀመሪያ፣ ይሄን ስጠንና ከዛ ሌላውን ትቀጥላለህ። መጀመሪያ ማስረጃ ስለተናገርከው የለም እያልክ ነው። እኔ አሁን የለም አለም ሳይሆን ጥቅስ ስጠኝ ለተናገርከው የጻድቅ ሰው ጸሎት ላልከው እስኪ ማስረጃ ስጠኝ። መጽሐፍ ቅዱሳዊ ማስረጃ ጥሮስ ቢቀርብህ ምን አለበት? አንድ ድንጋይን ወደ ተራራ መግፋት ያህል ነው እየሆነብህ ያለው። ተው መጽሐፍ ቅዱስን አላነበብም። እንደዛ አይደለም ማለት እንደዚህ
ቁጥሩን የሚያዝ እንትን ስለማይኖረኝ ነው እንጂ በቃ መጽሐፍ ቅዱስን አንብቡ። እኔ አሁን የምተውልህ ለአንተ እናንተን የማሸማቀቅ አይደለም የያዝ ነው። ፕሊስ ለሌሎቻችሁም ኦርቶዶክሳውያን መጽሐፍ ቅዱስ አንብቡ። አድምጠኝ፣ አንድም መያዝ አለብህ። አየህ ክርስቲያን ብሎ ዝም ብሎ መፎከር አይደለም። የአምላክን እግዚአብሔርን ቃል አንብበ አንተ ቆይ አድምጠኝ እባክህ። እኩል አታወራ። ለምሳሌ ሁለተኛ ነገሥት ምዕራፍ 13 ሁለተኛ ነገሥት አልተጠየቅም ብራዘር። ሁለተኛ ነገሥት ያ የኤልሳ መቃብር ነው የፈረደበት። መቃብር ትወዳላችሁ? በቃ ሬሳና መቃብር ምናምን ጋር ልትሄድ ማለት ነው። እስካሁን ለተጠየቀው ነገር ጥያቄ መረጃ አምጣ ተብለህ ስትባል የእግዚአብሔርን ቃል አታውቀውም። ለምንድን ነው ያላወቀው? ስላላነበብክ እንጂ ብታነበው ታውቀዋለህ፣ እኛ እንደምናውቀው ማለት ነው። ያን ደግሞ ለማድረግ ጊዜ ወስደህ አንብብ። አንተ ትውልድ ጊዜ ወስዳችሁ አንብቡ የእግዚአብሔርን ቃል ማለት ነው። መጽሐፍ ቅዱስን ጊዜ ወስደህ አንድ ቨርስ ስላላስኩ ነው እንደዚህ እስካሁን ድረስ ስላለው ነገር ምንም ተጠይቃ የመለስከው ነገር የለም። የረባ ነገር አላወራም። ቅድም ተወው እያልኩ ነበር። ምንም የረባ ነገር እያወራ አይደለም። ከዛ ይልቅ ምክር የምሰማ ከሆነ እንደ አንድ ኢትዮጵያዊ ወንድም ልንገርህ፣ ኦርቶዶክሳዊነት እምነትን ይዘህ ግን የእግዚአብሔርን ቃል ብሉይና አዲስ ኪዳንን ቁጭ በልና አንብብ። መጽሐፍ ቅዱስ ካነበበና መጽሐፍ ቅዱስን ከሚያውቅ የሚጠቅመኝን አንብቤያለሁ እኮ። ኦኬ ካነበብክ ታዲያ መረጃ አምጣ ተባልክ እኮ። ልታሳያቸው በእርሱን ማለት ስላልሸመደድኩት ነው እንጂ ለህይወት የሚጠቅመኝን አውቃለሁ። እሺ ለህይወት የሚጠቅምህ የሞተን ጻድቅ ሰው ማን ነው? የሞተ ጻድቅ ሰው በሲኦል ውስጥ ያለውን ለምኖ ከሲኦል ያወጣ ጻድቅ አንድ አምጣ። መጽሐፍ ቅዱስ መረጃ ጻድቁ ሰውዬ ለምኖለት አንድ ኃጢአተኛ ሲጀምር እግዚአብሔር ፈርዶበት ነው ሲኦል የሚገባው። ያ ኃጢአተኛ የገባው እግዚአብሔር ፈርዶበት ነው ሲኦል የገባው። ያ እግዚአብሔር ፈርዶበት ሲኦል ካስገባው በኋላ ጻድቁ ሰውዬ ተነስቶ ለምኖለት ከጻድቅ ማነው ከሲኦል ያወጣውን አንድ ከመጽሐፍ ቅዱስ ላይ መረጃ አምጣ። ከብሉይ ከአዲስ ማለት እኮ ክሪቲካል ነው በጣም ከባድ እንትን ነው ተአምር ስለሆነ ተአምር ደግሞ ለሁሉም ሰው የሚሆን አይደለም። ውሸት ብራዘር፣ የምን ውሸት? ቅጥፈት ነው። ተአምሩን እዚሁ ማየት እንችላለን። መረጃ ታመጣለህ? መጽሐፍ ቅዱሳዊ መረጃ አለ? አንብቤያለሁ ብለኛል። መጽሐፍ ቅዱሳዊ መረጃ አለ? ቨርስ አላስቆ አሁን ቨርስ ነው የምጠይቀው እንጂ ታሪክ በቃ የለም። ቨርስ ነው እናንተ ግን የምጠይቀው ታሪኩን ነገር እሺ፣ ቨርሱን ተው፣ ታሪኩን ነገር። ለምሳሌ የአልዓዛርና የአብርሃምን ታሪክ መውሰድ ትችላለህ። እሺ ምን ሆነ? አልዓዛር በምድር ላይ ምን ሆነ? ተው የአልዓዛር ታሪኩን ተው፣ ታሪኩን ዛጋ ማብራሪያውን ተው። ባጭሩ ጥንፍፍ ሳደርገው ምን ሆነ? አልዓዛር አብርሃምን ለምን? አልዓዛር በምድር አይደለም። አልዓዛር እንደውም አብርሃም ነው አልዓዛርን በእቅፉ ያደረገው ማለት ነው። አልጠየቅኩም። በእቅፉ ነው በጭንቅላቱ ላይ በትከሻው ላይ ነው የተቀመጠው። አልጠየቅኩም። ማን ነው ለማኙ? አብርሃም። ስለዛ አድምጠኝ። ስለ አልዓዛር አብርሃም ጻድቅ አባት ስለ አልዓዛር ወደ እግዚአብሔር ልመና አድርጓል ልመና አድርጓል። አብርሃም አባት አድምጠኝ። የመጨረሻ ካልሆነ ታች ትወርዳለህ። የመጨረሻ አብርሃም አባታችን ብሎ ማለት አብርሃም አባቶይ ብሎ ካለው በኋላ አብርሃም ስለዛ ኃጢአተኛ ሰው ከሲኦል እንዲወጣ አብርሃም የአልዓዛርን ልመና ሰምቶ አብርሃም ወደ እግዚአብሔር፣ አልዓዛር ወደ አብርሃም፣ አብርሃም ወደ እግዚአብሔር እንደዛ አይነት ልመና አድርጓል። የዛኛው ነፍስ ግን አድርጋ ነበር። የኃጢአተኛው ነፍስ ግን አድርጓል። የተጠየቀው መልስልኝ። አብርሃም ወደ እግዚአብሔር፣ ያኛው ግን አድርጓል። ሀብታሙ ማለት ነው። አልተጠይቅም። እነሱ ነው ስለማድረግም አልተጠይቅም። ይንከባለሉ የሚያደርጉም እሱ አይደለም የኔ ጥያቄ። አልዓዛር አብርሃምን ለምኖታል አይደል? አታውቀውም? አልዓዛር አብርሃም ለምኖታል የሚል ጥቅስ የለም እዛ ጋር ታሪክ አልተቀመጠም። ግን ስላላየው ነው። ቃሉን ብታየው ኖሮ አብርሃም አባቶይ ማረኝ ብሎ ያለው ማን ነው? አታውቀውም? ኦርቶዶክሳዊነት ማለት ኃጢአተኛው ነው። ሜት አድርግ ኃጢአተኛው አይደል እንዴ እንደዛ ያለው? እኔ ራሱ ሲኦል እንዳልከት ከዚህ ማለት ነው። ስርዓት ማይኖር ከሆነ እታች ወረድ ጮታ ወይ ታሪኩን አታውቀው በአግባቡ መጽሐፉን አላነበባችሁ ወይ ሲነግሯችሁ አሰቡ። ያ ኃጢአተኛ ሰው ሲኦል ውስጥ ሆኖ አብርሃም አባቶይ ማረኝ ብሎ አለው ይላል ቅዱስ ቃሉ የሚለው ማለት ነው።
ልብ በሉ ተልቁ ላይ አርገኝ ወንድምነት ኦርቶዶክሳዊነት ማለት በድቅድቅ ጨለማ ውስጥ መሄድ ማለት ነው። ራሳቸውን ጳጳሳቱም እንዳሉት እኛም የምንላቸው ድቅድቅ ጨለማ መሄድ ያስባለው ምኑ ነው? የእግዚአብሔርን ቃል አያነቡም፣ አያውቁም። ወጣቱ ወጥሮ ጫት ላይ ነው የሚውለው። ስድብ ነው፣ እርግማን ነው። ማነሽ እንትና እኔ አስጨርሽኝ እያለ ነው የሚውለው። ጎፈሬውን በቫዝሊን ለቅልቆ የሚውለው መጽሐፍ ቅዱስ ያነብ አይደለም የሚለውን ነው የእግዚአብሔርን ቃል ወንድሞች እናቶች ሎክ አንብቡ ስንመክራቸው አይሰሙም። ሉቃስ 16 እንደለመነውና እንዳለመነው እንኳን ራሱ አያውቅም። መጥቶ መጽሐፍ ቅዱስ ካነበበ ማህበረሰብ ጋር ከጴንጤ ጋር ይላተማል። ቀይ ልብስና ቀጭንም የተለባገር ልብስ የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ባለጠጋውን በማዕድ የወደቀውን ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱለት ነበር። ድሃውም ሞተ። መላእክቱም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም ይሄ ባለጠጋው ሰውዬ ማለት ነው። በሲኦልም በስቃይ ሳለ አሻቅቦ አብርሃምን አየና አልዓዛርንም በቅፉ። ከዛስ እርሱም እየጮኸ የባለጠጋው ሰውዬ ማለት ነው። እርሱም እየጮኸ አብርሃም አባቶይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ ነክሮ ምላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው ይላል። ማረኝ ብሎ የለመነው ማን ነው? ኃጢአተኛው ሰውዬ ማለት ነው። ኦኬ አብርሃምን ማረኝ ብሎ ካለው በኋላ አብርሃም ደግሞ እግዚአብሔር ይህንን ኃጢአተኛ ሰው ማረው ብሎ ልመና ለመነለት? አልለመነለትም። ኃጢአተኛው ሰው ወደ አብርሃም ወደ እግዚአብሔር ለመነ? አልለመነም። ከዚህ የተነሳ ከሲኦል ወጣ? አልወጣም። ልብ በሉ። ኃጢአተኛው ሰው አብርሃምን ማረኝ ብሎ ለመነው። አብርሃም ደግሞ እግዚአብሔርን ማረው ብሎ ለመነለት? አልለመነለትም። አታምታታም ስለመጣ ጴንጤ ጋር አብርሃም ለዚህ ኃጢአተኛ ሰው ለምኖ ከሲኦል አስወጣው? አላስወጣውም። ስለዚህ ጻድቃን ከአብርሃም የበለጠ ጻድቅ ሰው አለ? ማንም የለም። አብርሃም ለምኖ ሰዎችን ከሲኦል ማውጣት ይችላል? አይችልም። አለመቻሉ እንደዚህ ይናገራል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበለ አስብ፣ አልዓዛርም እንደዚሁ ክፉ። አሁንም እርሱ በዚህ ይጽናና፣ ለአንተም ትሰቃያለህ። ከዚህም ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያም ያሉ ወደ እኛ ደግሞ እንዳይሻገሩ በእኛና በእናንተ መካከል ትልቅ ገደል ተደርጓል። 4 ነጥብ። ስለዚህ በአብርሃም ልመና ይሄ ሰውዬ ከሲኦል ወጣ? አልወጣም። ጻድቃን ከሲኦል ከሞቱ በኋላ ሰዎች ኃጢአተኞች ሰዎችን ከሲኦል ያወጣሉ? አይችሉም። ስለዚህ ማርያም ከሲኦል ታወጣለች ብለህ ብትለው የባልቴት ወሬ ነው። የኦርቶዶክሳውያን የቡና ወሬ ማለት ነው። መጽሐፍ ቅዱሳዊ መረጃ የሌለው ማንንም አውጥታ አታውቅም፣ አታወጣምም። ታወጣለችም ተብሎ የተጻፈ ሜት ታደርጋለህ ወይስ እንደ ልማድህ ታች ላስወርድህ አይደለ? እታች ወረድ። ቆይ አንተ እታች ወረድ። ኦኬ። ስለዚህ ኃጢአተኛ ሰው ሲኦል ከገባ በኋላ በጻድቅ ልመና ይወጣል ብሎ የሚል ትምህርት የለም ማለት ነው። መጽሐፍ ቅዱስን አንብቡ። ኦርቶዶክስ በቁሟ እየፈረሰች ነው። እውነቱን ስነግራችሁ በቁማችሁ እየፈረሳችሁ ነው። እንደ ተቋም ማለት ነው። ህዝቡን አሁን ዘግተህ የሚበሉትን ነገር ከልክለህ በደረቅ ስፍራ ላይ እንደምታሰማራው በግና ከብቶች አይደሉ። ከብቶችና እንስሶች የለመለመ ቦታ ላይ አስቀምጣቸው፣ በበረት ግን ዘግታቸው እንዳይበሉ ብትከለክላቸው፣ ዙሪያውን በአጥር ብታጥር ከረሃቡ ጽናት የተነሳ ሰብረውት ይወጣሉ። አሁን እንደዛ ነው እየሆነ ያለው። ኦርቶዶክስ ህዝቡን በተረት ዘግታ እስከዛሬ ቆልፋበት ከርችማበት ተቀምጣለች። ከዚህ በኋላ ግን ህዝቡ የእግዚአብሔርን ቃል እያነበበ ይወጣል ማለት ነው። ስለዚህ በከመይቤ መጽሐፍ ማይከለ ፈጣሪ ይወጥራል ለማይል የተጽጌ የሚባል ነው። ወብክ ይወጹ ሀጣንም ደን እያሉ የሚያዜም ደብተራ ሁሉ ደብተራውም ከንቱ ነው፣ ዜማውም ከንቱ ነው። ተረት ስለሆነ ማለት ነው።
በማርያም ምልጃ ከሲኦል የወጣ የለም። በላዔሰብ የሚባለውም ወንድሞችን ልንገራችሁ፣ አዲስ አበባ ውስጥ የተፈበረከ ወይ ኢትዮጵያ ውስጥ የተፈበረከ የኢትዮጵያ አሮጊቶች ወሬ ነው። በላዔሰብ የሚባል ተፈርዶለት ሚዛን አምጡልኝ ብሎ አለ። ሚካኤል አመጣለት፣ ውሃውን ጠብ አድርጎ አለ። ከዛ 78 ነፍስ አደረገ ምናምን ነገር እና ከነኛ 78 ነፍሳት ይልቅ ውሃው መዘለለት። እመቤታችን ደግሞ እንዲመዝን በሱ በኩል ደግሞ ጥላዋን አድርገች፣ እግሩን ጫነችበት፣ ነጠላዋን ወረወረችበት የሚባል ነገር አርቲ ቡርቲ የሆነ ምስራቅ አፍሪካ ላይ የሚዋሽ ውሸት ነው። ቆንጅዬ ተረት እንኳን ብለህ የማትለው ማለት ነው። ቴንክ ዩ ኦኬ። አንበሳ ማን ነው? አንበር አቤት። ሰላም ነው? ሰላም፣ እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ኦርቶዶክስ። በጣም ትዕግስተኛ ሆነህ በጨዋነት አንድ የማይክ ሰዓት ከፍት ስለጠበቀን ቴንክ ዩ ወንድማችን። አሁን መቀጠል ትችላለህ። እኔ እንኳን እናንተን ሐሳብ ነው የምጋራው። ምንም ኦርቶዶክስ ብሆን ብዙ ጥያቄዎች አሉኝ፣ ግን የሚመልስልኝ የለም። እኔ እናንተ በዚህ አሁን እዚህ 716 ሰው አለ። እዚህ ውስጥ ኦርቶዶክሶች ይኖራሉ ከስር እያዳመጡ አንድ እንድትጠይቁልኝ ወሳኝ ጥያቄ እንድትጠይቁልኝ ፈልገው ጥያቄ አለ። ለዛ ነው እንደዚህ መጠየቅ እችላለሁ? ትችላለህ። ብዙዎች ጋር ገብቼም የተለያየ በአካልም እያገኘው ስጠይቃቸው ምንም መልስ ሊመልሱልኝ አልቻሉም። እሱ ምንድነው አሁን በአለም ላይ ብዙ ኦርቶዶክስ ሀገሮች አሉ። ለምሳሌ እነ ሩሲያ እነ ግሪክ ብዙ ኦርቶዶክሶች፣ ለምሳሌ ሩሲያ አብዛኛው ኦርቶዶክስ ነች፣ በእምነት ከኛ ጋር ትጋራለች ማለት ነው። ግን እነሱ ታቦት የላቸውም፣ እኛ ጋር አለ። ይሄን ስጠይቃቸው ማንም ሊመልስልኝ አልቻለም። ምክንያቱም አሁን ይሄን እንድትጠይቁልኝ ፈልገው እዚህ ጋር ተሰሚነት ስላላችሁ ብዙ ተከታይ ስላለ በዚህ ምክንያት እንድትጠይቁልኝና በቃ እውቀት ያለው ሰው መጥቶ ስለዚህ እንዲመልስ ነው። አንደኛ ይሄ ነው። ሁለተኛ ደግሞ ሐዋርያቶች በአለም ላይ ተበትነው መንፈስ ቅዱስ ወርዶላቸው በአለም ላይ ተበትነው ሲያስተምሩ አንድም ሐዋርያ ታቦት ቀርጾ እየሰጠ የለም። አሁን ይሄ ራሱ ትልቅ ጥያቄ ነው ለኔ ሆነብኝ ማለት ነው። ሌላው ደግሞ ሐዋርያቶችን በሚያስተምሩ ሰዓት በአለም ላይ ዞረው ስዕል ስለው ለስዕል ስገዱ ብለው ያስተማሩበት አንድ መጽሐፍ ቅዱስ ላይ የለም። ሲጠየቁ አይመልሱም። አንዳንዶቹም ጥያቄ እንድጠይቅም አይፈልጉም። እናንተ ይሄን ጠይቃችሁ እኔም ካለው እንዳዳምጥ ፈልጋለሁ ይሄንን ማለት ነው። ምን ችግር አለበት? ሩሲያ ታቦት ባይኖራት ኢትዮጵያ ኦርቶዶክስ ቢኖራት እኮ እሱ እኮ ነው ጥያቄ። እዛ የለም፣ ግሪክም የለም፣ ግብጽም የለም። ኦርቶዶክሶች አሉ ግን እዛ የለም፣ እኛ ጋር አለ። ይሄን ስጠይቃቸው አይመልሱም እኮ። ታዲያ የኢትዮጵያ ብቻ ነች የተሰጣት ታዲያ አይደል እንዴ? በእምነት እኮ እንገናኛለን። እሱም ኦርቶዶክስ እኛም ኦርቶዶክስ፣ ግን እነሱ ጋር የለም፣ እኛ ጋር አለ። የግድ መኖር ነበረበት ነው የምትለው? እምነት ደግሞ ብሔር፣ ጾታ፣ አገር አይለይም። እምነት እምነት ነው። ፈጣሪ ነው። እሺ እስቲ የገባውን ሰውን ጠይቀው። የሆነ ደግሞ ሌላ እዳ የሆነ ጥያቄ ነው ይዘባቸው መጣሽ። ቴዲ ሰላም ተዴ ነው ታዲያ? ሰላም ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? አያም ኦርቶዶክስ ነኝ። የጠየቀውን ጥያቄ ሰማህ? ጥያቄ ሰምቻለሁ። መልስለት እስኪ። ቴንክ ዩ። በመጀመሪያ አመሰግናለሁ፣ ድሉን ስለሰጣችሁኝ አመሰግናለሁ። ወደ ጥያቄው እንሄዳለን። ወንድማችን እግዚአብሔር ያክብርህ እና ሌሎቻችሁም በጌታ በኢየሱስ ክርስቶስ ፍጹም ሰላም እያልኩኝ ወደ ሐሳብ ሄዳለሁ። የጌታ ሰላም ለሁላችሁ። ይህን ድምጽ ለምትሰሙ ባላችሁበት ይብዛላችሁ። ወንድሜ የመጀመሪያ ጥያቄ እስቲ ኦርደር እናስይዘውና ከመጀመሪያ ጥያቄ ጋር ያነጻጸር እንሄዳለን። ኦርደር አስይዘልኝ ጥያቄው። እኔን ነው? አዎ። እንግዲህ ቀደም እንደተናገርኩት ያው ደግሜ ተናገር ስላልከኝ ነው። በአለም ላይ ብዙ ሀገሮች እንደኛ ኦርቶዶክሶች አሉ። ለምሳሌ እነ ግሪክ፣ እነ ሩሲያ፣ እነ ግብጽ፣ ሌሎችም አንድ ነው። ምንም ልዩነት የለውም። ኦርቶዶክስ ናቸው፣ እኛም ኦርቶዶክስ ነን። ግን እኛ ጋር ታቦት አለ፣ እነሱ ጋር የለም። ይሄ ለምንድን ነው ልዩነቱ? ማንም ይሄን ሊመልስልኝ አልቻለም። ሌላ ትርኪ ብርኪ ነው የሚያወሩት። ይሄ እንዲህ ነው ስለሆነ ነው ምናምን። እንግዲህ በእምነት ከተገናኘ ሁሉም ነገር ሊገናኝ ይችላል። እነሱ ያላቸው እኛ ሊኖረን፣ እኛ ያለን እነሱ ሊኖራቸው ይገባል
እንግዲህ እዚህ ጋር አሁን ይሄ ትልቅ ጥያቄ ነው። ሌላው ደግሞ ማንም ሐዋርያ በዓለም ላይ ተበትነው ክርስቶስን ሲሰብኩ ታቦት ቀርጾ የሰጠ የለም። ስዕል ስሎ ስገዱ ያለ የለም፣ መጽሐፍ ቅዱስ ላይ የለም። ይሄን ስጠይቅ የሚያወሩት ሌላ ነው። ይሄ ለኔ ጥያቄ ስለሆነብኝ ነው የሚመልስልኝ ስለሌለ። እነሱ ደግሞ በዚህ ቤት የሚያዳምጡ ካሉ እውቀት ትክክለኛ እውቀት ያለው በማስረጃ እንዲመልሱልኝ ስለፈለኩ ነው። አንተ ይሄን የምታውቅ ከሆነ በዚህ አጋጣሚ ብዙ ሰው እዚህ ጋር ስላለ ብትመልስ የሚል ነው። እኔ ይሄን ነው የምጠይቀው። እሺ ጥያቄውም መጠየቅ መልካም ነው። ጥያቄው ስህተት አለበት። የመጀመሪያ ስህተቱን ስነግርህ ታቦት የላቸውም ነው ያልከው። ታቦት የላቸውም ለማለት ማስረጃ ላቀርብልኝ ትችላለህ? ምክንያቱም ታቦት የላቸውም የሚለው ምን ላይ ቆመ ነው ልትል የቻልከው? ይሄ ራሱ ጥያቄ እኔ ታቦት ማስረጃ ታቀርብ ትችላለህ እንዴ? ስለሌላቸው እኮ ነው የላቸውም ያልኩህ እኮ። እኔ እኮ እርግጠኛ ስለሆንኩ ነው። ለምሳሌ ቲክቶክ ቻርት ሶሪ አንዴ ቆይ አምበር ቴዲ ኔትወርክን ታስተካክለዋለህ? እኮ እሱን ንገረኝ። ድምጽ እየተቆራረጠ ነው። እሺ ቴዲ አይሰማም? አስተካክለው ድምጽህን በደንብ እንድንሰማክ። ይሰማል? አሁን ቆንጆ። ኤርፎን ተናገሩ። አሁን ይሰማል? ኤርፎን ካረክ ንቀለው። እሺ በደንብ እንድንሰማክ። እንደሌላቸውና ለሌላቸው ማስረጃ አምጣ ነው የምትለኝ? አዎ በጣም ጥሩ። ለምሳሌ አሁን 5 አሉ ኦርቶዶክስ የሚባሉ 5 ናቸው እና ከነዛ መካከል በዓለም ላይ ማለት ነው 5 ሀገራት ናቸው። አንዷ ኮፕቲክ ናት። እዚህ አፍሪካ ውስጥ ያለችው የኮፕቲክ ወይም እቺ የግብጽ ቤተክርስቲያን ማለት ነውና ታቦት የላትም ላልከው ምን ላይ ቆመ ነው ልትል የቻልከው? ትክክል አይደለህም ነው የምልህና እኔ ምን አይተህ ወይም ምን ሰምተህ ወይም ምን አንብበህ ነው ምን ላይ ነው እንደዚህ ልትል የቻልከው? ጥያቄ እንዴ ሞኝ ነህ እንዴ? አሁን በዚህ ቴክኖሎጂ በበዛ እስኪ ሰርች አድርግ የሩሲያ ኦርቶዶክስ ብለህ እኮ ጥምቀት እንኳን ሲጠመቁ ከመስቀል ውጪ ምንም ነገር ይዘው አያውቁም። ያቸው አንድ እሱ ነው። ሁለተኛ ሰው ራሱ መምህር ነኝ ተብዬ ስጠይቀው ትክክል ነው የላቸውም ግን እንደዚህ ስለሆነ ነው ብሎ አደባብሶ አለፈ። ራሱ ነው እንደዚህ ያለኝ። አሁን አጋጣሚ ቪዲዮውን እንትን ስላላልኩት ነው እንጂ አሳየ ነበር። ራሱ መምህር ነው የላቸውም እውነት ነው ግን እኛ ጋር እንደዚህ ስለሆነ ነው እዛ እንደዚህ ስለሆነ ነው ምናምን በሚል ላይ መለሰልኝ። እንደሌለ ደግሞ አሁን አንተ ማስረጃ ከፈለክ የማን የሩሲያ ኦርቶዶክስ ብለህ ሰርች ብታረግ ሁኔታቸውን እንዴት ጸሎት ላይ እንዴት እንዳሉ የሆነ ፕሮግራም ሲኖር ምንም አይነት ነገር ታቦት አይዙምም ወጥተውም አያውቁምም ተነግሮም አያውቅም። እንዴ በዜና ራሱ አታዳምጥም አታይም እንዴ? በሆነ ምክንያት ምንም የላቸውም። በቃ ይሄ 100% እኔ እርግጠኛ ነኝ። እሺ አባ አንድ ጊዜ በደንብ ልታዳምጥ የምፈልገው ነገር ምንድነው? ይሄ እንንተና እንደዚህ ያሉ የእነንተና ወሬም ወይም እንንተና የሚሉ ወሬዎች ሳይሆን ብራዘር የራስህ ተጨባጭ ማስረጃ እንደዚህ ዓመተ ምህረት ከዚህ አይነት ነገር በእንዲህ አይነት ጊዜ እንደዚህ በላ የራስህ የምታስቀምጠው ማስረጃ ካለ ልቀበል እችላለሁ። አለዛ እኔ ወደ ራሴ ሐሳብ ገባለሁ። እስቲ ግባ አንተ። እኔ የላቸውም በቃ እርግጠኛ ነኝ 100% እርግጠኛ ስለሆንኩ እኮ ነው የጠየኩት። ዝም ብዬ ጠይቃለሁ እንዴ? እስኪ አንተ አላቸው ብለህ ደግሞ ማስረጃ ስጠኝ። እንዲህ አይቻለሁ እንዲይዘው እንዲተሸክመው እንዲሲወጡ ለንግስ ለበዓል ብለህ እንደዚህ በስርዓት እስኪ ቪዲዮም ካለ ምንም ካለ በመጽሐፍ ቅዱስም አይተህ የሚጠቅስ ከሆነ እስቲ አስረዳኝ እሱ። እሺ በጣም ጥሩ። አንድ በደንብ ማስተዋል ያለብህ ነገር የግብጽ ኮፕቲክ ቤተክርስቲያን ሌሎቹ ታቦት በአዲስ ኪዳን መሰዊያ ነው። የታቦት ትርጉም መሰዊያ የሚል ነው። በአዲስ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን አስተምሮት ነው የምነግርህ። በዚህ ላይ ብዙ ነገር ማውራት እንችላለን። መሰዊያ ነው ታቦት ማለት ነው። የሚሰዋው መስዋዕት ደግሞ የጌታ ኢየሱስ ክርስቶስ ደም ነው። ስለዚህ የግብጽ ቤተክርስቲያን የክርስቶስን ስጋና ደም የምታቀርብበት መሰዊያ አላት። አሁን ይሄ በግብጽ ኦርቶዶክስ ቤተክርስቲያን ወይም ኮፕቲክ ቸርች ውስጥ ገብተህ መሰዊያውን ሰርች አድርገህ ማግኘት ትችላለህ። አሁን ገብተህ ማለት ነው። አሁን ገብተህ ማየት ትችላለህ። ለምሳሌ ግብጽ ኦርቶዶክስ ታቦትን መሰዊያ ማዕድ አላት። ቴዲ ሶሪ ለአምበር እኛን ጠይቅለት። አሁን አምበርም እንዲሰማ በደንብ እኛን ጠይቅለትና መልስልን አንተ።
ማለት ተናገር። ቆይ ሲጀምር ማለት ነው አንድ ነገር ቆይ እኔ ልንገረው አንድ ነው ሲጀምር ማለት ነው። አንዴ ስማን፣ አንተም ስማን። እሺ እኛ በጥቅስም እንዲያሳየን ስለምንፈልግ አንተም እንድትማር ከሆነ እንጠይቀው። በቃ አንተ ጥያቄ ያለብን አንስተሃል፣ ሶስቱ በእንትን ያሳየናል። የመጀመሪያው ነገር በኢትዮጵያ ኦርቶዶክስ ታቦት አለ፣ በግብጽም ታቦት አለ። ታቦቱ ደግሞ መሰዊያ ነው አይደለ ቴዲ ሐሳብክ? አዎ በጣም አንድ ነገር በደንብ ማየት ያለብን ነገር ተናገር። ሐሳብህን እያገኙት ይመስለኛል። ጌታ ጸጋውን ያብዛልህ። መጀመሪያ የሱን ምልከታ የሱን ሐሳቦች የኛ ቤተ እምነት ያላትን ሐሳቦቹን ሰጠዋለሁ። ከዛ በኋላ ደግሞ ካንተ ጋር እኮ በቃ እሱን ነው እያወራን ያለ ነው። ትንሽ ተደበለውና ወደ አንተ በጥያቄ መልስልን፣ ችግር የለውም ይሰማሃል። በኢትዮጵያ ኦርቶዶክስ መሰዊያ የምትሉትን መሰዊያ የሆነውን ታቦት ትላላችሁ። ታቦቱን ይዛችሁ ወጣችሁ ክብረ በዓል ታከብራላችሁ አይደለ? ልክ ነኝ? ያ ኤግዛክትሊ በትክክል መልካም። በግብጽ ኦርቶዶክስ አለ ያልከው መሰዊያ ልክ እንደ ኢትዮጵያ ኦርቶዶክስ ተሸክመው ወጥተው ክብረ በዓል ያደርጋሉ? በጣም ጥሩ። ልዩነቱ ምንድነው? ተሸክሞት የሚሄድ መሰዊያ ተሸክሞት አይሄዱም። ንግስ ሲኖር ይዞ አይሄዱም። ይሄ ደግሞ ምንድነው? ሶስት መሰረታዊ ነገሮች አሉ። አንደኛ ዶግማቲክ ተነግረናል። ችግር የለውም። ለምን ልዩነት ነው የሚለውን ትነግረናል። ተሸክሞት አይወጡ። ታቦት አላቸው ግን ይዘውት አይሄዱም እኮ። መሰዊያውን ነው ታቦት እያልክ ያለው። እሱን መጽሐፍ ቅዱሳዊ ላይ እናወራለን። ችግር የለውም። መሰዊያውን ነው ታቦት እያልክ ያለው። እንደ ኢትዮጵያ ኦርቶዶክስ ተሸክመውት አይወጡም አይደል? ልክ ነው? አዎ። እሺ አሁን ንገረው፣ ለምንድን ነው ኢትዮጵያ ኦርቶዶክስ እየተዘመረ እየተሰገደለት ቤተክርስቲያን ይዞራል? ልክ በብሉይ ኪዳን እንደነበረው አይነት ስርዓት ተሸክመውት ይጓዛሉ። በግብጽ ኦርቶዶክስ ይሄ ስርዓት የለም ብለሃል። ለምንድን ነው የስርዓት ልዩነት ይሄ ልዩነት የመጣው? እስኪ አሁን ነገር በጣም ጥሩ። ኢትዮጵያ ይሄኛውን ይዞ መሄድ ተሸክሞ የመውጣት ነገር አብዛኛውን የኢትዮጵያን ታሪክ ስናነሳ በብሉይ ኪዳን አምልኮተ እግዚአብሔር እንደነበረባት ያነሳል የኢትዮጵያ ታሪክና በተለይ መጽሐፍ ቅዱስ ለዚህ ማስረጃ ነው። ለምሳሌ ያህል ስንመለከት የኢትዮጵያዊቷ ንግስት ጌታም በማቴዎስ ወንጌል ላይ ከሩቅ ምድር መሃል ከሩቅ መጣች ተብሎ የተነገረላት ማለት ነው። የዛች ሴት ታሪክ ስናነሳ ኢትዮጵያውያን ከታቦተ ጽዮን ጋር የሚያገናኛቸው ነገሮች አሉ። ለምሳሌ በዓለም ደረጃ የጠፉ ታሪኮች ተብሎ ጥያቄ ከቀረበባቸው ነገሮች መካከል የሙሴ ታቦት ጉዳይ ነው። ያቺ ታቦት ኢትዮጵያ ውስጥ አለች የሚል ነገር አለ። በአጠቃላይ ምንድነው ኢትዮጵያውያን አስቀድሞ የብሉይ ኪዳን ታቦት የሙሴ ታቦት እነርሱ ጋር እንደነበረና ያንን የብሉይ ኪዳን ስርዓት ይዘው እንደቀረቡ ነው የሚያሳየው። አብዛኛውን የኤርትራንም የህንድንም ሌሎቹንም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ጋር አንድ አስተምሮት ያላቸውን ስንመለከት ምንጮቻቸው የብሉይ ኪዳን ስርዓቶች ናቸውና ኢትዮጵያ ይሄንን የብሉይ ኪዳን ስርዓት ይዛ ስለቆየች በዛው ትውፊት መሰረት እነዚህ መንገዶች ልታካሄድ ችላለች ማለት ነውና ይህ ካላት ታሪክ አንፃር ለየት የሚያረጋት ነገር ነው። ከመጽሐፍ ቅዱስ ጋር የሚጋጭ ሐሳብ ስላልሆነ ቤተክርስቲያኑ ይህን ሐሳብ ከነበራት ከጥንታዊ ታሪካው ጋር አያይዛ የምትሄድ ስለሆነ ከሌሎቹ በዚህ ልትለይ ትችላለች። እሺ በመልሰልኛል። እንግዲህ የተለየችው የብሉይ ኪዳን ስርዓት ስለነበራት ነው ከንግስቷ ጋር በተያያዘ ብሏል ወንድማችን። የብሉይ ኪዳን ስርዓት ስለነበራት በዛው ቀጥሎ ነው ያለው ነው። እንግዲህ ጥያቄ ወደዚህ ሊጎትተን ነው አይደለ? ወደማይወጣው ነገር ነው የገባው። ጌታ ይርዳክ። ያቺ ንግስት ኢትዮጵያዊት ንግስት ናት ይህን ስርዓት በኢትዮጵያ እንዲጀመር ያደረገችው ብለሃል። ማስረጃ አስጠን፣ መጽሐፍ ቅዱሳዊ ማስረጃ። ኦኬ ምንድነው የምንለው? የሱን ኦኬ ካንተ ጋራ እንነጋገራለን። የሱን ሐሳብ ልጨርስ ወይስ የሱ ሐሳብ ተመሳሳይ ነው ካንተ? በቃ እየሰማን ስለሆነ ይመለስለታል። በኋላ ላይ ጥያቄ ካለበት ተጨማሪ ጥያቄ ካለው ይጠይቃል። አሁን ያቺ ንግስት ኢትዮጵያዊ መሆኗን መጽሐፍ ቅዱሳዊ ማስረጃ። እሺ ያቺ ሴት ከአፍሪካ እንደሆነች
ወይም ደግሞ ከኢትዮጵያ እንደሆነች መጽሐፍ ቅዱስ ላይ የምናገኘው ታሪክ ኢትዮጵያዊ መሆኗን ነው። አብዛኛው ለምሳሌ በአረቦችና በአፍሪካውያን መካከል የታሪክ መሻማት አለ። አረቦች ወደ ራሳቸው ያችን ሴት ይስባሉ። ታሪክ አይደለም የጠየቁ መጽሐፍ ቅዱስ። አሁን ታሪክ ከሆነ ታሪክ ሰዎች ሊሻሙ ይችላሉ። እኔ የጠየቁ መጽሐፍ ቅዱሳዊ ማስረጃ ነው ያልኩክ ቴዲ፣ መጽሐፍ ቅዱሳዊ ማስረጃ ነው። ታሪክ ላይ ሰዎች የኔ ነው ሊሉ ይችላሉ። የኔ ግን መጽሐፍ ቅዱሳዊ ማስረጃ ስለሆነ ከእግዚአብሔር ቃል ላይ ያሳያል። ተደብቀ እንትን ሀይዱናል። እሺ እና ተመለስ። ምዕራፍ 10 ቁጥር 9 እሺ ኢትዮጵያዊ መሆኗን ሊያሳየን ነው። መጽሐፈ ቀዳማዊ አይደለም? አዎ ነገሥት ቀዳማዊ 10:1-3 እሺ ላንብብልህ። ነገሥት ምዕራፍ 10 ከቁጥር ስንት? ከቁጥር 1 ጀምሮ 1-13 እኮ ኢትዮጵያዊ ናት የሚለው የትኛው ክፍል ላይ ነው ያለው? አይ ከዛ አንብበው፣ ታሪኩን አንብበውና የቺን ሴት አፍሪካዊት እና ኢትዮጵያዊት መሆኗን እንመለከታለን። የሳባ ንግስት በእግዚአብሔር ስም ይወጣለትን የሰለሞንን ዝና በሰማሽ ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። ይሄ ነው አይደል ያልከኝ? ኦኬ የሳባ ንግስት ናት ይላል። በጣም ጥሩ እኮ የኢትዮጵያ ንግስት ናት አይልማ፣ የሳባ ንግስት ናት ነው የሚለው። የሳባ ንግስት እሺ፣ አሁን ጂኦግራፊካል ኤሪያ ማየት እንኖርብናል ማለት ነው። እናንተ አይ ቆይ አንዴ፣ ሳባ ኢትዮጵያ፣ ቆይ ስማኛ ወንድም አለ፣ ሳባ ኢትዮጵያ ናት እያልከኝ ነው? ያ ኤግዛክትሊ። ኦኬ፣ የሳባዋ ንግስት ኢትዮጵያዊ ናት ስትል ሳባ ኢትዮጵያ ናት እያልከኝ ነው? በጣም ጥሩ። ሀገሩ ኢትዮጵያ መነሻ ኢትዮጵያ ስለመሆን ነው እያወራን ያለ ነው እኮ። ሳባ የምትባለው ሀገር ኢትዮጵያ ነበረች ነው አይደለ? ሐሳብክ አፍሪካ ኢትዮጵያ የሚለው ቃል ያስኬደናል። ምክንያቱም የኢትዮጵያ ግዛት ሰፊ ስለነበረ አፍሪካ ኢትዮጵያ የሚለው ሐሳብ ያስኬደናል እኮ። ሳባ የሚለው ኢትዮጵያን ነው። ሳባ ማለት ኢትዮጵያ ናት እያልከኝ ነው ያለው? እሺ ምንድነው? ለምሳሌ ማቴዎስ ወንጌል ይሄን ሐሳብ ያዝልኝና ከዚህ ጋር ጥያቄ መልስልኝና አሁን ማቴዎስ ወንጌል ላይ ከደቡብ እንደመጣሽ ይናገራል። እኔ ስለ አቅጣጫ ነው የሚያወራው። የኔ ጥያቄ ሳባ ኢትዮጵያ ናት ወይስ አይደለም? ነች። በጣም ጥሩ ነች ብሏል። ለዚህ ለመልስክ እስኪ ማስረጃ ጂኦግራፊካልም ሊሆን ይችላል፣ ከሂስትሪም ሊሆን ይችላል። ሳባ ኢትዮጵያ ናት። በጣም ጥሩ። ጂኦግራፊካል ኤሪያ ማነሳልህ የማቴዎስ ወንጌል ላይ አንተ የጠቀስከልኝ ክፍል ላይ ደቡብ ይላል። ቀጥታ ሙሉ በሙሉ ሲጠቅስ ደቡብ የሚል አለ። ይሄ ደቡብ የሚለው ክፍል ደግሞ እስራኤል ኢትዮጵያ ከእስራኤል በየትኛው አቅጣጫ ነው የምትገኘው የሚለው ጂኦግራፊካል ኤሪያ የዛን ሰዓቱ ማፕ እኔና አንዴ ደቡብ ማለት ከእስራኤል ደቡብ ማለት ኢትዮጵያ ብቻ አይደለችም። ግብፅም ደቡብ ናት ከእስራኤል፣ ሞሮኮም ደቡብ ናት፣ ሊቢያም ደቡብ ናት። በጣም ብዙ ሀገራት ሱዳንም ጭምር ከእስራኤል ደቡብ ናቸው። ደቡብ ማለት ኢትዮጵያ ናት ማለት አይደለም። አቅጣጫ ነው ጌታ የተናገረው። ከእስራኤል ደቡብ ደግሞ በጣም ሀያሌ ሀገር በጣም ብዙ ሀገሮች አሉ። ኢትዮጵያ ናት የሚለውን አንተ አሳይ። እኔ ደግሞ ከእግዚአብሔር ቃል ኢትዮጵያ ሳባ ኢትዮጵያ እንዳልሆነች አሳይሃለሁ። የሐዋርያት ሥራ ምዕራፍ 27 አንብብልኝ። ቁጥር ስንት? ምዕራፍ 8 ቁጥር 27። ኢትዮጵያዊ ጃንደረባ የሚያወራው ነው። መካውራው ችግር የለውም አንብበው እኮ። ስለ ኢትዮጵያ ጃንደረባ የሚያወራውን ነው ወይ ነው እኮ? አዎ አንብበው እኮ። ምን ይላል እዛ ክፍል ላይ? ምን ታሪኩን ንገረኛ። ያው የምናውቀውን ስለሆነ የምትጠቅሰው ማለት ግድ የለም ችግር የለውም። ያው ዳይሬክት ብታነበው ደስ ይለኛል። ምክንያቱም እሺ ወንድምነት እኛ በማን ታዴ እዚህ ያለ ትውልድ መጽሐፍ ቅዱስ አንባቢ ነው። በእኛ በጴንጤዎቹ አቅጣጫ ማለት ነው። ስለዚህ ያወራህ ያለው ስለ ሳባ እስከሆነ ድረስ የሐዋርያት ሥራ መጽሐፍ ምዕራፍ 8ን እኛ ማንበብ አይጠበቅብንም። ደጋግመን ያነበብነው የአምላካችን እግዚአብሔር ቃል ስለሆነ የቱ ጋር ምን እንደሚል እናውቀዋለን። የተጠየቀው ከሳባ አቅጣጫ እስከሆነ ድረስ ሳባ ኢትዮጵያዊ ናት ወይ ደግሞ ኢትዮጵያ ናት ብሎ ለሚል ምንም አይነት የታሪክ ማስረጃ እዛ ክፍል ላይ ልታቀርብ ስለማችል፣ አንተ ግን ካነበብከው ክፍሉን ስጠቁመን ቁጥር እንትን ላይ ብለህ ብትለን ኦኬ ሄደን እናየዋለን።
አንደኛ ምዕራፍ 8 ነው፣ ረጅም ቁጥር ነው። የትኛው ቁጥር ላይ ነው ስለ ሳባ አገር የሚናገረው? እሱን ሎኬሽን አድርገህ ንገረን ማለት ነው። ስለ ጂኦግራፊ ስለ አገሩ ስለሆነ እየተጠያየቃችሁ ያላችሁት እንጂ ሄዳችሁ ሙሉ በሙሉ አንብቡልን የሚባል ነገር የለም። እንደዚህ እኛ አንብበን የመጣ ነው። አንተ